ታሪክ የተወለደችበትን አጋጣሚ አስታውሺ። ምን እንደሚወለድ ፈጣሪ ነው የሚያውቀው። እና ቶሎ አላየኋትም። ከዛ እጇም ስለሰለሰብኝ ያው ደነገጥኩ። ብቻ ምን ታደርገዋለህ ትችላለህ። በርግጥ በሰዎች ፊት ተጽዕኖ ነበረ። ቡና ሲጠጡ እሷን ይዤ እንድወጣ ሴትዮዋ በአይን ነበር እንትን የምትለኝ። በዛ ብዙ ይሰማኝ ነበር። በቃ አታድግም ብሎም የሚያምን ነበረ። አጠቅምም የሚልም ሰው ነበር። ዛሬ በታሪክ በጣም ደስተኛ ነኝ። Even when there's no hope, you can still go. I never answer to no, man, I still go. Go, 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 go. ሰላም እግዚአብሔር ይመስገን። አምሮብሻል በእናትህ። ቆየሁ እንዴ? አይ አልቆየሽም። መኪና እንደምታሽከረክሪ ሰምቻለሁ። ምን ያህል ጊዜ ነሽ መኪና መንዳት ከጀመርሽ? በእናትህ መኪና መንዳት ከጀመርኩ 2009 ላይ ነው መንጃ ፈቃድ ያዝኩት። አዎ መንጃ ፈቃድ ያዝኩት። መንዳት የጀመርኩት እንኳን በልጅነቴ ነው። አባቴ ቤት ውስጥ ያለማመደኝ ነበረ። እሺ። እና የሱ መኪና ማኑዋል ማለት ነው፣ አውቶማቲክ ነው ማለት ነው። ማኑዋሉን ነበረ የምነዳው። እና መንጃ ፈቃድ ለማውጣት ያው እድሜ ሲደርስና ፍላጎቴ ሲመጣ 2005 ላይ ጠየቅኩኝ። እሺ። አይቻልም ተባልኩኝ። ማን ነው አይቻልም ያለው? ትራንስፖርት ሚኒስቴር። ምክንያት? በቃ በእጅ ምክንያት። አዎ። ከዛ በጣም ብዙ ተከራከርኩ። ቀርጬ ራሱን ማሳየት ጀመርኩ ራሴን በብር ከፍዬ መኪና እየነዳው ማለት ነው። ያንን እንትን አልኩ። በስንት መከራ ያው ፓርላማ ላይ ምናምን መቅረብ አለበት አይነት ነገር ተባሉ። በዛ ምክንያት ፖሊሲው ቀስ በቀስ ያወሩበት ፖሊሲው ወጣ። እሺ። እንደዛም ሆኖ ደግሞ ለዩን አካል ጉዳተኛ ሲባል እግር ላይ ጉዳት ያለውና እጅ ላይ ጉዳት ያለው ተባለ። የተፈቀደው እግር ላይ ጉዳት ያለው፣ አንቺ ደግሞ እጅሽ። እሺ። ከዛ በዛ ደግሞ እንደዛው መመላለስ። ከዛ እጇ ምን አይነት ጥንካሬ ያለው፣ መሪ የመያዝ ጥንካሬ ያለው ወይ ማርሽ የማንቀሳቀስ ጥንካሬ ያለው የሚለውን ነገር ሐኪም ቤት ጋር ታይ ምናምን ብለውኝ ጳውሎስ ሄድኩኝ፣ ጥቁር አንበሳ ሄድኩኝ። ከዛ ኤክስሬ ምናምን ተነሳ። እንግዲህ እጇ ይሰራል ይችላል አሉ። እሺ። ከዛ በዛ ምክንያት ፈተናውን በጥሩ ሁኔታ አልፌ መንጃ ፈቃዴን 2009 ላይ ያገኘው ያው በነፃነት የመንዳት ከዛሱ ተሰጠኝ። ምን ገጠመኛለሽ? ገጠመኛለኝ ሳሽከረክር ትራፊክ አስቆሙኝ ነበረ። እሺ። አስቆሙኝ አይቶኝ እንዴ አለ። በቃ ማለት ደነገጠ። ሁኔታዬን አይቶ መንጃ ፈቃድ አለሽ አለኝ። አዎ አለኝ፣ አሳየሁት። ከዛ በኋላ ዋው አለ። ማለት ምን ስህተት አገኘብኝ ነው ያልኩት። አይ በቃ ቼክ እያደረኩ ነው። አዎ አለ። ግን አድናቂሽ ነኝ አለ። በጣም ደስ የሚለው ነገር በጣም አደንቅሻለሁ፣ ተጠንቀሽ እንጂ በእውነት በጣም አድናቂሽ ነኝ ብሎኝ። አዎ ጎበዝ። ደርሰናል። ክቡራትና ክቡራን ተሳፋሪዎቻችን እነ ታሪክ ቤት ነው ያለነው። ውስጥ በጣም የሚገርም ጨዋታ ይጠብቀናል። ለማኛ ታርጋት ነው ያሉኝ። አይ በቃ እኔ ራሴ ለምን ያሳድጋታለሁ ለምን አልኩና ይያት ወደ ቤቴ ተመለስኩ። እኔ ማሳደግ ከባድ ነው። በጣም አመሰግናለሁ። ታሪክ እንደ ስሟ በጣም በቃ ታሪከኛ። እስካሁን ማየት ነበረብን። ይቅርታ ግን ትምህርት ላንቺ አይሆንሽም። ሜዲሲን? አዎ ትምህርቱን ያለፉት ጀስት ባዘኔታም ይመስላችኋል መሰለኝ። በጣም ብዙ ያልተነገረ ታሪክ፣ ጀግንነት ምንድን ብዬ ሁሉ የምመለስበት ጊዜ አለ። ተከተሏት አይነት ነገር ምን እንደምታይ ያለ ቻይና ሁላ ሰምቻለሁኝ። ያው በሰው ነው የሰማሁት ነገርና ምን ሊያደርግላችሁ ነው እንደዚህ የረዘመ እጅ የተሰጣችሁ ሁላ አለዋለሁ። የመጣችበት መንገድ እርግማን ነው ሁላ የሚሉኝ ነበሩ። አካል ጉዳተኛ በሽታ አይደለም። አንዳንዴ ሰው ሲገፋህም እኮ በራስህ እንድትቆም ያደርግሃል። ብዙዎችን የሚያስተምር የሚያነቃቃ የታሪክ ባለቤት ነሽ። ታሪክ ፍቅር ስሜት መጣ አንቺ ጋር እኔ ጋር ወይ እውነት ሳልበላ 3 ቀን እያለሁ በደታም ነው እንዴ? በእውነት
ከዛ በኋላ ፍቅሬን መግለጽ ጀመርኩኝ። ከዛ በፊት ምንም አልነገርሽው? አዎ ከሷ ጋር ድንቅ ጊዜ ነው የምናሳልፈው። በቃ እጄን ከሳመኝ ይሄ ሰው የኔ ነው ማለት ነው አልኩኝ። በቃ እና ቀለበቱን ላይ ያረጋልኛል ወይኔ ላገባው ወዳለው ውስጤ ማለት ያረጋልኝ ላይ ያለና የትም ቦታ ስትይ የማልጂ ባለቤት እያልሽ ነው የምታስተዋውቀኝ። አላፈረችብኝም ወይ አልደበቀችኝም። ያው ከተተለ ሳደርግ 2 ማህፀን እንዳለኝ 2 ማህፀን እንዳለኝ ተነገረኝ። ስሰማው ከብዶኝ ነበር ለኔ። አይ አንዳንዴ እኮ መናገር ይከብዳል። ስሜታዊም እንዳትሆን ትጠነቀቃለህ ለመናገር። ታሪክ ሬዲያችሁን ቆዩ። ሬዲ yes በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በልንገራችሁ። በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ። ሁለተኛ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላቸዋል። ሶስተኛ የተለያዩ ዲስካውንትና ኦፈሮችን ያገኛሉ። እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላቸዋል። እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ። እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው። ለበለጠ መረጃ ደውሉላቸው። ረምዚን ሪል ስቴት። እንግዲህ ቤታችን ይሄን ይመስላል። ዋው አንበሳው ና ሰላም ተዋውቀና። መኪና በጣም በፍቅር ነው የሚወደው እና መኪና ካየ በቃ ሰው አይታየው። መኪና በጣም ይወዳል። በጣም በፍቅር ማናቸው እሳቸው? ተዋውቀን ንግባ። እንደው ሰላም ኖት? መናናት የብሩክ እናት ማን ነው? ብሩክ የባለቤቴ እናት። እናቱ ያው ወለደችው እንጂ እናቴ ማለት ነው። እናት ማነች ይችስ? እቺም ጥጥዬ ሁለተኛ ልጅ ነው። ሁለተኛ ልጅ ብሩክ ትባላለች። ብሌን ብሩክ። አይ እሺ እሳቸውስ? ወላጅ እናቴ ደስታ ነዲት ትባላለች። ወላጅ እናት እንዴት ናችሁ? ደስ ብሎኛል ስለመጣው ስላወቅኳችሁ። ጥሩ ቆይታ ጥሩ ነገር ለተመልካቾች እንሰጣቸዋለን ብለን እናስባለን። እናመሰግናለን። ቴንክ ዩ። እንግባ። ታሪክ ላይ መቼ ነው ነፍስ ያወቅሽ ስትመጪ? ይሄ ለምሳሌ ከሰው የተለየ የእጅ አፈጣጠር እንዳለሽ ምናምን ማወቅ መገንዘብ የጀመርሽው? ትምህርት ቤት ስገባ ነው። ትምህርት ቤት ስል 3ኛ ክፍል 4ኛ ክፍል እንደዚህ አይነት ክላስ ውስጥ እያለሁ ነውና መለየቴ ትንሽ ግራ ያጋባኝ ነበረ። ማለት ለምን እኔ ተለየው? የኔ አይነት ሰው አጋጥሞኝም አይቼም አላውቅም። እና ተማሪዎች ከኔ ጋር ሲሆኑ የሆነ የማየት እንዴ ነው ጽባውያት ምናምን አይነት መንሾካሸካ ላይ አይደለ እንደዚህ አይነት ነገር ስሰማ ምናምን ነገር እላለሁ በቃ ለራሴ እንዴ ለምን ብለየ ነው እኔ አይነት ነገር እንትን እላለሁኝ። እና ልጅ እያለሁ ያ ነገር ይሰማኝ ነበር። ግን የሆነ ኢግኖራንስ የሚባል ነገር ባህሪ አለብኝ ወይም በቃ የራሱ ጉዳይ በቃ አይነት ነገር የማለት እንትን አለብኝ። እና ከኔ ጋር ጓደኛ ሲሆኑ ምናምን አብሬ ተጋፍጬ እጫወታለሁ። አቺም ቢሉኝም ወይ ለማጫወት ትንሽ እንትን ቢሉ እጫወታለሁ እችላለሁ። ኳስ ቀምቼ ወረወራለሁ። ከወንዶቹ ጋር እግር ኳስ እጫወታለሁ አንድ ላይ። እና ያ ፍጥነቴን እንዳላሸንፋቸው የሆነ ሳለ እጄ እንደዛ መሆኑን ይረሱና እንዳላሸንፋቸው ይሆናል አብሮኝ የሚጫወቱት። ምክንያቱም አክቲቭ ሆንባቸዋለሁ። የማይቆጨኝ ነገር በልጅነቴ ሁሉንም ጨዋታ ተጫውቻለሁ። የወንድ አትል የሴት ሁሉንም ተጫውቼ ነው ያለፍኩት። በቃ ሁሉንም ስለምሞክር ማለት ነው። እግር ኳስን ብትለው ሱዚን ብትለው ቮሊቦል ኳስ አረባክሽ ቮሊቦል ሁሉንም ሞክሬያለሁ። በቃ ሁሉ እንደምችል ለራሴ ነው፣ ለሰው እኮ አይደለም። ለራሴ እችላለሁ የሚለው መጀመሪያ ለራሴ ነው። እና መሞከር ደግሞ ፈልጋለሁ ሁሉንም ነገር። ሳትሞክረው አልችልም ማለት አልችልም፣ ሳትሞክረውም እችላለሁ ማለትም አልችልም። እና ሁሉንም ተጫውቻለሁ። እና ስጫወት አንዳንዴ ከኔ ግሩፕ ቮሊቦል ስንጫወት ከኔ ግሩፕ መሆን የማይፈልጉ አሉ። ለምን? እንሸነፋለን ነው
እሷ መምታት ስለማትችል ለቁጥር ምገባም ይመስላቸዋልና ማማያ ነው የምትመስላቸው። አንዳንዴ ኳሱ ወደኔ ሲመጣውላ ችላ የሚሉበት አጋጣሚ አለና አስተውላቸዋለሁና ችላ ያሉት ልጆች መርጬው ወደዛ መመታበት አጋጣሚ ነበር እንዲህ ስቱት ማለት ነው። እና ደንግጠው ነው ለሚመቱት ኳሱ ሲመጣ እንዴ መጣ እንዴ ኳሱ አይነት ነገር ማለት ነው። እኔ ጋር ሲመጣ ኳሱ እንደሚወድቅ ነው የሚያስቡት። እና እቺ ነገር አስተውላለሁ። ብልጥም ነገር ነበርኩኝ ነገር እና ወደዛ ምትታደርጓለሁ። ከዛ በኋላ ያው የማሸነፍ እድል ይኖረናል ማለት ነው ብዙ ጊዜ። እና እንደዚህ አይነት ነገር ሲገጠም ታሪክ እኛ ጋር ነኝ ምናምን መባል ይጀምራል የሆነ ሰዓት ላይ። እና አይቆጨኝም በልጅነት ያልተጫወትኩት ጨዋታ የለም። ወላጆች አሁን ከጓደኞች ጋር አብረን ሆነን አንዳንድ ልጆች ያው ብዙም ቦታ የማይሰጡት ልጆች አሉ። አብረ ከጓደኛው ጋር ሆነ ወላይ ሲወስድ ምናምን ጉትት የሚያደርጉት ነገር አለ ወላጅ ማለት ልጆቻቸውን። እና ደንገጥ ብያይና በቃ እዞራለሁኝ በቃ እንትን አልልም። እያደኩ ስመጣ ነው ለምን የሚለውን በቃ ቀስ በቀስ ነው ነገሮች የሚገቡ አይደለ። አሁን ስድብ ነገር ስትሰደብ ትርጉሙን በዛ ሰዓት ላይገባኝ ይችላል ምን ማለት እንደሆነ። መጥፎ ቃልም ቢሆን ምንም ቢሆን ምን ማለት እንደሆነ እያደኩ ስመጣ እንዴ እንደዛ ነበር እንዴ ተባልኩት እና በዛ ሰዓት ቶሎ እንትን አልለውም። ጀመር ማዘሬም እንደዚህ መጥፎ አይነት ነገሮች ሲነገርሽ ችላ በይ ቦታ ትስጪ የምትለው ነገር አለና በዛ ምክንያት እኔም ቦታ መስጠት አልችልምና እቺ ዞር ብላ እንትን የምትለው ነገር ይታየኛል። እና ለሷም በቃ እንዴ ከነገርኳት በኋላ በቃ አልነግራትም መልሼ። እና እናቴን ያሳዘነ ቃል ከሆነ መጥፎ ቃል ነው ስለዚህ ቦታ አልሰጠውም እላለሁኝ በቃ እኔም ራሴና ያ ነገር ትንሽ ደስ አይልም። የሆነ ወላጅ መተውት የሚያደርጉት ነገር በቃ እነሱም የሚጎተቱም ልጆች እኮ አይገባቸውም ለምን እንደዛ ወላጅ እንደሚጎታቸው አይገባቸውም አያውቁትም። ነገ ተመልሰው ከኔው ጋር ናቸው እኮ የምንገናኘው እዛው ትምህርት ቤትና ያ ነገር ደስ አይልም። ቤት ጥያቄ አቅርበሽ ታውቂያለሽ በዚህ ጉዳይ ላይ ምን ሆኜ ነው ምንድነው ምናምን ብለሽ ለቤተሰቦች ጥያቄ አቅርበሽ ታውቂያለሽ? ትዝ አይለኝም። ትዝ የሚለኝ ግን ሁሌ ልክ እንደ ቤድ ታይም ስቶሪ ነው የሚሉት ፈረንጆች እንደዛው ሁሌ እናቴን ጠይቃታለሁና አይሰለቸኝም። የራሴ ታሪክ ሲነገረኝ እንዴት እንደነበርኩ ምናምን ስትነግረኝ እሰማለሁ። ግን ለምን እኔ የሚለውን ለወላጅ ትዝ አይለኝም። ምን አይነት ልጅ ነበርሽ በሕፃንነትሽ? አክቲቭ ብልጥ እንደነበርኩ ይነገረኛል። እንደዚህ ነገሮችን እና መመራመር እንደምወድ የሆነ እቃ ከተሰጠሽ በቃ ስትመራመሪ መስቴ ነው የምትይው አይነት ነገር እና ብዙም እንዳልከው መጠየቅ ነበረብኝ አይደለም እንደዚህ ሆንኩ ብዬ አልጠየቅኩም። ለራሴ ነው ያስኩት ይመስለኛል። እንደዚህ አይነት ጥያቄ አልጠየቅኩም ግን ለራሴ ጠይቄያለሁ። ለምን የሚለውን ጥያቄ እሺ ምን ጠየቅሽ? ከዛ ምን መልስ አገኘሽ? ለምን ከወላጆች የተለየው ጠይቃለሁ መልስ ግን የለም። እንዴት ብለ ይመጣል? ያው አይሚን ለራስሽ እንደው ራስ ጠይቀሽ ራስሽ የምትመልሺው ነገር ይኖራል። እያደኩ ስመጣ ነው መልሱን ያገኘሁት። በዛ ሰዓት ለምን ሆንኩ ነው ጥያቄ ብቻ ነው። በዛ ሰዓት እያደኩ ስመጣ በቃ እግዚአብሔር ምክንያት አለው የሚለውን ነገር ነው። በቃ ወደ ፈጣሪ ነው ሁሉን ነገር የተውኩት። ምክንያት አለው በቃ ለሆነ ሰው መማሪያ ልሆን እችላለሁ የሚለውን ነገር አሰብኩ። እግዚአብሔር ይመስገን እንደዚህ አድርጎም ሲፈጥረኝ አብሮ ጥንካሬውንም ሰጥቶኛል። ከእንደዚህ አይነት ድንቅ ታሪኮች ጀርባ ማራኪው ሁሌም አለ። እናንተም ደግሞ የቤተሰብ የፍቅር የስኬት ታሪኮች ካሏችሁ በዚህ ቁጥር ቴሌግራም ላይ በጽሁፍ ወይም በድምጽ ብትልኩልን ማራኪ አድርገን ለዓለም እናስተዋውቀውታለን። ከዛ የት ነው ካምፓስ? መጀመሪያ ዩኒቨርሲቲ የደረሰኝ ሜዲሲን ነበረ። ሜዲሲን እዴ ሰቅለሽ ነው የተማረሽ ላይ ሚናስሮት ያክፍል? አዎ ደህና ነበርኩኝ። ለሜዲሲን አብቅቶኛል። ቢያንስ አንድ አመት እዛ አሳልፌያለሁ። ግን ከዛ በኋላ ላንቺ የሚሆን እንትን አይደለም እኮ ይሄ የሚል ከቢሮ ድንገት ከክላስ ውስጥ ነው ወደ ቢሮ የተጠራሁት። እና እንዴ ምን አጥፍቼ ነው አይነት ነገር ብዬ ሲሄድ እስካሁን ማየት ነበረብን ይቅርታ ግን ትምህርት ላንቺ አይሆንሽም። ሜዲሲን አዎ ፕራክቲስ አለው ሰርጀሪ ፕራክቲስ አለው ያው ፎርዚር ምናምን ስትገባ እሱ ነገሮች አሉ ምናምን ነገርና ይሄ ነገር አያዛልቅሽም ላንቺ መሆን የለበትም። መጀመሪያውኑ ነበር መለወጥ የነበረብን ይቅርታ ብለው ከዛ እንደወጣና ሌላ ፊልድ እንድለውጥ እንትን አሉ። አንቺ በልጅነትሽ ምን ነበር መሆን የምትፈልጊው?
እውነት ለመናገር ኢንጂነር ነበር ሁሌ መልሜ። እሺ ግን እያደኩ ስመጣ ዶክተር መሆን አዎ ለምንድን ነው እንደዚህ የተፈጠርኩት? እንደዚህ ድጋሚ እንዳይፈጠር ምን ማድረግ አለብኝ? ለመመራመር ፈለኩኝ ነገር እና ገብቼ በቃ ፊዚዮሎጂ ሳነብ አናቶሚን ሳይ አፈጣጠር የሰው አፈጣጠር ምናምን ሳይ ለምን ይሄ ነገር ተፈጠረ የሚለውን ነገር ለመመራመር በጣም ጉጉት ነበረኝ። እና ያ ህልም ላንቺ አይሆንም ስባል ስማኛ ለቀስኩት ልቅሽ ማለት በጣም ለብዙ ተማሪ ኢስ ላይክ ህልም ነው ዶክተሬት ተማሪ መሆን ትልቅ ህልም ነውና ይሄ ላንቺ አይሆንም ስትባይ ምን ተሰማሽ? የዛን ጊዜ ስሰማው ዶክተሩን ጸጥን ያልኩት ያው እዛ ዲኖቹ ምናምን ራሳቸው ዶክተር ናቸው እዛው እና ጸጥ ብዬ ነው የሰማሁት። እሺ አልኩኝ ወጣሁ አረጋፍኩትም ባይን አልኩ። ከዛ ጓደኞቹ ሁላ ዘይ ነበሩ እዛ ባንዴ ነው ጓደኛ ያፈራሁት የሚገርመው ነገርና ከክላስ ወጣው እኔ ነው የሚጠብቁት ቢሮ ምን ሆና ተጠራች አይነት ነገርና ሳለክ ምን ሆነሽ ነው እንዴ ብዬ ልንገራቸው በቃ ከዛ እንደዚህ በቃ አረጋጉኝ ምናምን ነገር ምክንያቱ ምንድነው ላይክ ሰርጀሪ እና እንደዚህ ከባድ ኬዞች አዎ ከባድ ኬዞች እነሱ ዶክተር መሯሯጥ አለብሽ በጣም ከባድ ነው የሰውት ላይ ነው እንትን የምትዩ እና ይከብድሻል አይነት ነገር አለ። ከዛ በኋላ ራሴን አረጋግጬ መልሼ ከሰርጀሪ ውጭ ያሉትን ፕራክቲስ ማድረግ አልችልም ወይ የሚል እንትን ገባው አራት ያው ጥያቄ ያቀረብኩኝ ጭራሽ እንደማይሆን ከዛ በኋላ ራሱ ማናገር ሙላ አልፈለጉም። በቃ ፊልድ ምረጭ ያለሽ አማራጭ እሱ አሉ። እሺ አልኩ በቃ ኢንጂነሪንግን መረጥኩኝ። ኢንጂነሪንግም ስገባ ሳይት ላይ ብዙ ነገር አለ ምናምን አዎ ድሮይንግ አለ ምን ችግር የለብኝም ድሮይንግ ያደርኩበት ኢንጂነሪንግ ደግሞ የእጅ እንቅስቃሴ በደንብ ይፈልጋል እሱ እንቅስቃሴ አለ ዲዛይን ስታረግ በኮምፒውተር ነው ምናምን ይሄን ሁሉ አስረዱኝ እኔ ችግር የለውም። እዛም እኮ አቅቶኝ ሳይሆን እነሱ ስላላመኑበት ነው ብዬ አሳመንኳቸው። አንቺ ግን እንዴት ነው ታምኝበት ነበር ላይክ አሁን ሰርጀሪ የመስራት እድሉ ለምምዱ በጣም ለምምድ ያው ባሻንጉሊት ምናምን ተለማመደው ነገር እኮ እየተለማመድኩ ነበረ በሰዓቱ ቦን እችላለሁ ብዬ አስባለሁ። ግን ሳስበው በአንድ ኮኑ ደግሞ ያለነው እዚህ ኢትዮጵያ ውስጥ ነው which is ስለ አካል ጉዳተኛ ያለው አመለካከት ገና ነው በጣም ገናና ያን ሁሉ ፕራክቲስ እንትን ብለ እንደ ዶክተር አንድ ሰው ልታከም ስትቀርብና አንተን ፔሸንት ሲያይ በምን አይነት መልኩ ይቀበላል? ስለዚህ ያው ሁሉ ትምህርት ድካም ከንቱ መሆኑን ሳስብ አይ በቃ ይሁን በቃ ቢያንስ ኢንጂነሪንጉ በግል ነው የምሰራው እሱ ይሻላል ወደሚለው እንትን አልኩኝ በኋላ ላይ እንጂ እዛ ለመቅረት በጣም ታግዬ ነበረ። ሶ ኢንጂነሪንጉን እንግዲህ አሳመንሽ? እሱንም አሳመንኩ ገባው እና ያው በዛው ቀጠልኩ ማለት ነው። እንዴት አገኘሽው? እንደተባለው ከባድ ነበር? አልነበረም ግን መጀመሪያ አካባቢ ትንሽ ሞራል እንትን ብሎ ነበር ያው ሜዲሲኑ ሞታቴ ትንሽ ሞራል ነክቷት ነበርና እሷ ነገር አሁን እኔን ተምሬ ሆነ ጨርሳለሁ አይነት ነገር እንትን ብዬ ነበረ። ቀስ በቀስ ግን ወድቆ መነሳት የሚባለው እዚህ ላይ ነው። እንግዲህ ቤተሰብ ጓደኛ በዙሪያሽ ያሉ ሰዎች ምን አሉ? ለምሳሌ ከሜዲሲኑ አቋርጠሽ ወደ ኢንጂነሪንግ ውስጥ ገቢ ያው የኔ ስሜት ነው ያንጸባረቁልኝ ልክ እንደኔው እንዴት መሆን ነበረበት አይነት ነገር በቃ አንቺ ባልሽው መንገድ መኖር ካልተቻለ ምኑን በሰው ምርጫ እንዴት ነው አይነት ነገር ስሜት ነበረው። ግን ያው እኔ ማረጋጋት ሁኔታ ላይ ነበሩ። ግን በቃ እግዚአብሔር ያለው ነው የሚሆነው በዚህም እኮ ትልቅ ደረጃ መድረስ ይቻላል። ስለዚህ ግድ ዶክተር ልሆን በቃ የተሰጠሽን ወሰጂ አይነት ነገር እንትን አሉኝ። ደስ የሚለው ከሜዲሲን ስወጣ የፈለግሽውን ፊልድ ምረጪ ነው ያሉኝ። ያው ኢንጂነሪንግን መረጥኩኝ። እንዴት ነበር ቆይታሽ? ዩኒቨርሲቲ ቆይታሽ እንደታሰበው ብዙ ከባድ ነገሮች ነበሩ ወይ? አልነበረው። ደስ የሚል ጊዜ ነበረው። ምን ዲፓርትመንት ነው? ኢንጂነሪንግ ሲቪል ኢንጂነሪንግ ዲፓርትመንት ነበረ። ትንሽ ድሮይንግ ስማር እሱ ላይ ትንሽ አስተማሪዎች ግራ ገብቷቸው ነበረ። እኔ ማስተማሩ ላይ ማለት ስታልፍ ስለ ነው የምታልፈው የሚሰጥ ድሮይንግ አለ እቺኛዋን ነገር አንግሏን አስተካክለ መስመሩን ቲክነሱን ጠብቀ በስንሻ መሳል አለብህ ያንን ነገር ታልፈዋለች አታልፈው የሚለው ነገር አሳስቧቸው ነበር።
እና ፈተና ላይ ፈታኞች በጣም በአድናቆት ነበር ሲያዩኝ የነበረው እያንዳንዱ ልርዳሽ የሚልም ነበር እኔ በአንድ ጂ ማስመሪያ ጂ በአንድ ጂ እንደዚህ ስራ ሲይዝ ምናምን ነገር ማስመሪያው ሊያዝልሽ የሚልም ፈታኝ ነበርና ያ ነገር እንትን ይላል እኔ ደግሞ ፈተና ላይ ምንም ነገር ስሰራ ትኩረት አድርጌ ነው የምሰራው ድሮይንግ ደግሞ ትኩረት ይፈልጋል ማለት የስራሱ ቲክነስ ራሱ መለኪያ ናት አንዴ ፈተናው መለኪያ ናት እና የስራሷ ቲክነስ ምስልበት አሳሳል ራሱ ማለት ነው እና እሷን ራሱን ትኩረት ሰተነውና ያ ነገር አስተማሪው ያንዳንዱ መቶ ሲያናገረ ትኩረት ይሰረቃልና ያ ነገር ትልቅ ቻሌንጅ ሆነ አይደለም ግን ያው አጋጣሚ ነው እንደዚህ አይነት አጋጣሚ ያለ ከዛው ደስ በሚል ሁኔታ ነው ያሳለፍኩት ጓደኞች አፍርቼ ብሩክንም አፍርቼበት የወጣበት ካምፓስ ነው እና ደስ በሚል ሁኔታ ያሳለፍኩበት ካምፓስ ነው ሳይት ምናምን ሳትወጡ ነበር ለምሳሌ ኮንስትራክሽን ያለባቸው ቦታዎች ላይ እንደዛ አይነት ቦታዎች ላይ ምን ለየት ያሉ ነገሮች ነበሩ ኤክስፒሪየንስ ያደረኩት እንትን ስወጣ ነው ኢንተርን የሚባል አለ ፎርጂን ላይ ለፕራክቲስ ትወጣለህ አንድ ሴሚስተር ሙሉ ሳይት ነው እንትን የምትለው አዲሱ ስቴዲዮም አለ አይደል አይለት ያለው አደይ አበባ እዛ ነው ፕራክቲስ ያደረኩት አራፋከሽ እሺ ቻይኖቹ ጋር እዛ ነው ፕራክቲስ ያደረኩትና ስትወጣ ማለት ሳይት ማለት የሆነ የተስተካከለ የተመቻቸ ቦታ አይደለም የምትወጣው መሰላል በእንጨት የተሰራ ነው ሞረድ ብዙ ነገር በጣም አለውና ያንን ሞጣት ሞረድ ላይ እኔ ላይ በጣም ይሰጉ ነበር ማለት ለፋውንዴሽን ተብሎ የሚቆፈር እንትኑስ ገብተ ያፈሩን አይነት አይተምናምን ነው የምትወጣው አንዳንድ እየተሳሳብክ ምናምን ነው የምትወጣውና እጂንዝ ለመሳብ ሲይዙ ራሱ ይሳቀቃሉ የሆነ ያማታሉ ወይ እንዴት አይነት ነገር ቀስ ብለው ነው የሚነግሩኝ በአንድ ቀን አይደለም የነገሩኝና ያው ሰው ደግሞ የሆነ ነገር የሚነግር የራስን ሁኔታ አይቶ ነው እኔ ጀስት ነፃ መሆኔን ኮንፊደንስ ምናምን አይተው ነው ያንን ሁሉ የሚያወሩትና ሲነግሩኝ እንዲህ ስጎች እኮ የዛን ጊዜ ተሳቀ አንቺ ግን ምንም ሳይመስልሽ ነው የወጣሽው ምናምን አይነት ነገር እና አንዳንዴ ሳይት ስንወጣ አዲስ ኢንጂነሮች ምናምን ሲመጡ እንዴ እሷ ከኛ ጋር ትመጣች አይነት እንትን ይላሉ አዎ እንዴት ብላ ትችላለች ምናምን እንትን ይላሉ ሰቃስ ብለው ይነጋገራሉ አረ ችግር የለውም ያው ችግር የለውም ምናምን ብሎ እንትን ይላል አንዳንዱ ግን አንቺ ግን ብትቀር ይሻልሻል እዚህ ምናምን ነገር የሚሉና ቀስ ብዬ ኋላቸው ይሄዳሉ ያ ሰው ቅሪ ያለኝ ሰው እንዳያየኝ ብዬ ገደውቀቱን ማወቅ ስላለብኝ እንዳያየኝ ብዬ ይሄዳለውኝና ትኩረታቸው ሌላ ቦታ ሲሆን እኔ ማየት ጀምራለሁ ምናምን አይነት ነገር እነሱ ኦፊስ ባሉ ጊዜ እኔ ከሌላ ልጆች ጋር ወጥቼ ምናምን የማየት እንደዚህ አይነት አጋጣሚ አለና ሳይት ላይ ሁሌም ከአብሮኝ የሚሄዱ እንትኖች ስጋት አላቸው ብትወርቅ እንዴት ትሆናለች የሚለው ነገር ማለት ነው እና ያ ነገር አለ በኋላስ ምን ይላሉ ስራሽን ሲያዩ በቃ እሱን እኮ በኋላ እየለመዱ ሲመጡ ኖርማል እየሆኑ ይመጣሉ በቃ ወደ አድናቆት ይመጣሉና ሲሄድም ታሪክ እስቲ ያንን ሳይት እዛ ጋር ምን ላይ እንደደረሱ አይተሽ ነው መባል ይጀምራል መታዘዙ ምናምን ይጀምራልና ኮንፊደንስ ይዘው በቃ እኔ ማለት ወደ ኋላ እንትናለን ወይ ሰው እንደዚህ አለኝ ብዬ ወደ ኋላ ራሴን አላሸሽም ይሄዳለሁ በግድም ቢሆን ጋፈጣለውና ያንን ሁኔታ ሲያዩ ጊዜ ሂጂ ማለት ይጀምራሉ ራሳቸው ሳይቱን ኢስቲም መባል ይጀምራል የሚገርመው ነገር አንዳንድ ስህተቶችን ሁላ የነገርኳቸው አንድ ሁለቴ ሳይቱ የቆመበት ጊዜ አለ በስብሰባ ምክንያት ማለት ባንቺ ነግሬያቸው አንቺ ለህንጻ ይሄ ኮንስትራክሽን ችግር አለበት ብለሻቸው ማለት እሱ ነው እቺ ነገር እንደዚህ መሆን አለበት እንዴ ይላልውኝ አረስቲ ያው ምናምን ነገር ይሄ ነገር እኮ እንደዚህ አይደል እንደ ሞናል ብዬ እንትን እላለሁ ከዛ በኋላ ሄጂ ቢሮ ኦፊስ ያየሁትን እናገራለሁኝ እኛ ጋር እና በዛ ጉዳይ አንድ ቻይና እኔ ስወጣ ማይወድ ቻይና ሁላ አጋጥሞኛል ሳይት ላይ ስወጣ አረባከሽ ማለት እንዴ ስትወጣ ተከተሏት አይነት ነገር ምን እንደምታይ ተከተሏት ያለ ቻይና ሁላ ሰምቻለሁኝ ያው በሰው ነው የሰማሁት ነገርና እንደዚህ አይነት አጋጣሚ ገጥሞኛል ይገርም ነው ጥሩ ከዛ ተመረቅሽ ተመስገናው የመጀመሪያ ቅጥርሽ የት ነው ወይ ደግሞ በግልን የሰራሽው ወይስ ቅጥር እንዴት ነው ለመጀመሪያ ጊዜ ሰርተሽ ደሞዝ ማግኘት የጀመርሽው ቅጥሩነቱን ለመናገር አስቸጋሪ ነበር ለኔ ለምን ሁሌ ሲቪን አስገባለሁ
በጥሩ ሁኔታ የማይቀበሉኝም አንዳንድ ሲቪ ሳስገባም የሆነ የእርዳታ ደብዳቤ ማስገባም አድርገው የሚያስቡም አሉ። ምንድነው የሚሉኝ ማለት መጀመሪያ እንደማንኛውም ስራ እንደሚፈልግ ሰው ዝም ብሎ አይቀበሉ እንትን ይላል። ምንድነው ምን ላግዝሽ ምን ልታዘዝ አይነት ነገር ሲቪል ታስገቢስቴጅ ከኔ በታች ያሉ ምናምን ነገር ስራ ሲይዙ ምናምን እንደዚህ አይነት አጋጣሚ እኔ በጭራሽ እንትን አላለኝም። በጣም ሞክሬያለሁ እና እርዳታ ወረቀት ነው የሚመስላቸው እንዴ በጣም አንዷ እንትን እንደዚህ እዛ ጋር አስቀምጪልኝ ያለችኛለች ሲቪሽን በእውነት እና ያንን ሳይክ በቃ የዛን ጊዜ ነው የመጨረሻ ጊዜ ያስቀመጥኩት ይመስለኛል። በቃ ካሁን በኋላ ሲቪ አልኩኝ የራሴን ኮንሰልታንት ለመክፈት እንትን አልኩኝ ከልጆች ጋር ሆኜ ጨረታዎች መወዳደር ጀመርኩ ምናምን ነገር በዛ ስራ ያገኘው የግል ቤቶችን ላይ ዲዛይን ያደረኩ ምናምን ያው በስሜ አንድ ፎቅ ቢኖርኝ ደስ ይለኝ ነበር ግን በራሴ ዲዛይን ያደረኩት የግል ቤት ነው 2 ፍሎር ያለው መኖሪያ ቤት እሱ ነው ዲዛይን ያስባለው ስትራክቸር ዲዛይን በጣም ነው የምወደውና እሱን ዲዛይን አድርጌ እሱ ነው በስሜ ያለው እንግዲህ ዲዛይን ያደረኩት። ከዛ ውጪ ግን እንደዚህ አይነት ክትትሎች ምናምን ነገር እየተከታተልኩ ሰራ ነበር የተሰሩ ፎቆችን ከኮንትራክተሮች ጋር ማለት ነው ኮንሰልት ማድረግ ማለት ነው። እና በራሴ ነው የከፈትኩት እንጂ ቅጥር በጣም አስቸጋሪ ነበር በኔ እና ያን ትምርቱን ያለፍኩት just ባዘኔታ የሚመስላችኋል መሰለኝ የሆነ ለፍቼበትም የማይመስላችሁ ይመስለኛል አንዳንዴና ትንሽ ያናደኛል እንደዚህ አይነት ነገርና ይሄ እንደ ትምርት አይደለም ይሉሃል ደግሞ ስራ actually ስራ ነው ሳይት አለ እንደዚህ መውጣት አለ ምናምን አውቃለሁ ኢንጂነር ነኝ አውቃለሁ ለሰራ ነው የመጣሁት እያስረዳቸው እስቲ በቃ እንደውልሻለን በቃ ያው ከፊት ዙሪያን ያን ነገር ይባላል ግን ያው ተደውሎ ነይ ስሪ ያለ የለም ነገርኩ ያቺ ልጅ እዛ ጋር አስቀምጪ ካለችኝ በኋላ ተውኩት። ግን ጥሩ ድል ፈጠረልሽ በራስሽ ደግሞ በራሴ እንድሰራ በጣም በራሴም ሰርቼ ብዙ ትምህርት አግኝቼበታለሁ። የራሴን ዲዛይን ቤትም እንዳልኩ አንድ አስቀምጫለሁ። ይሄ የምኖርበትን ቤት ዲዛይን ያደረኩት እኔ ነኝ። ቤት ታወቅሽ ዋው ስንሰራው እኔ ዲዛይን ያደረኩት እና ይሁን ያበረታል። አንዳንዴ ሰው ሲገፋህም እኮ በራስ እንድትቆም ያደርጋል እና ለበጎ ነው። ሁሉንም በመጥፎ መውሰድም ጥሩ አይደለም። ጥሩ ምንድነው ታዲያ አሁን የብርታትሽ የጥንካሬሽ ምክንያት ሚስጥሩ ምንድነው? ሚስጥሩ ብዬ የማስበው ቤተሰቦቼ ናቸው ማለት እንዴ እርግማን ነው ለሚሉኝ ነበሩ እኮ አስበዋል እንዴት እርግማን ነው እያልኩ ቤቴን ዘግቼ ራሴ አልተቀመጥኩም። ጀስት ራሴ ማውጣት አይነት ነገርና ሰው የሚናገሩን ክፉ ወይም ግፊቶችን ምናምን ነገር ቦታ አልሰጣቸው እና ጥንካሬው ከቤተሰብ ነው ብዬ ነው የማስበው። ምክንያቱም እነሱ ናቸው ጠንክረው ያሳደጉኝ እና የነሱ ጥንካሬ ይመስለኛል እኔ ላይ ያንጸባረቀው እና እግዚአብሔር ይመስገን አሳፍሬያቸዋለሁ ብዬ አላስብም። ተመልካቾች ከእንደዚህ አይነት ድንቅ ታሪኮች ጀርባ ሁሌም ማራኪ ወግ ከእናንተ ጋር ነው። ሰብስክራይብ ያደረጋችሁ ደወል ምልክቱን ስትጫኑ ሁሌም እንደዚህ አይነት ድንቅ ታሪኮች ወደ እናንተ ይመጡላችኋል። ሰብስክራይብ ያደረጋችሁ ተመልከቱ። በድጋሚ በጣም አመሰግናለሁ። እስኪ ማሚ ምን አይነት ሰው ነች ንገሪ በእናትሽ። ጠንካራ ሰው ናት ማለት በህይወቴ የሚከብዱኝ ነገሮች በዘዴ ተጠቅሜ እንዳደርግ አንዳንድ ነገሮችን መስለዳኝ እሷም ነበረች። ድክመቷን ለማሳየት ማለት ትደብቃለች። የሆነ ድክመት ስለ አሁን ከውጭ የሆነ መጥፎን ቃላቶችን ተነግሮኝ ስመጣ ካልገባኝ እነዛ ነገሮች ምንድነው ምናምን ስላት መጥፎ ነገር እንደሆነ ብታቀም በቃ እንደዚህ ሲሉሽ አንቺ ዞር በይሽ ከዛ ቦታ ተልና ዞር ብላ ነው በቃ በካለቀሰች ምንም ብትልም ዞር ብላ ነው ለኔ ፊት ለፊት አታሳይምና ያንን ጥንካሬዋን ያው ሰው አትረዳም ይገፍቶኛል። ያ እንደ ጠንካራ ናት። ያው እኔ ማሳደግ ማለት መቼም ቀላል ነገር አይደለም እና ያንን ሁሉ ነው ስትጋፈጥ የነበረው ህይወትንና በጣም ጠንካራ አይነት ሰው ናት። ዋው በጣም ደስ ይላል። እሺ እናታችን ወደ ኋላ ልመልስሽ አንቺ ያልኩ ነው እንግዲህ ያው ችግር የለም ወደ ኋላ ልመልስሽና ታሪክ የተወደደችበትን አጋጣሚ ትንሽ እስኪ
አስታውሽን ላይ የመጀመሪያ ልጅም እንደመሆኗ ደግሞ የነበረው ስሜቱ ጉጉቱ አለ መጀመሪያ እርግዝና ላይ ከዛ ስትመጣ ያለብ ስትቀላቀል ያለው ስሜትም አለና ከዛ ጀምሮ ያለው ነገር እስኪ ያጫውሽ። በርግጥ እንደማንኛውም ሰው አርግዜ ተወልዳለህ። ምን እንደሚወለድ ፈጣሪ ነው የሚያውቀው። ያው ስትወለድ መጀመሪያ ላይ ቶሎ አላየዋትም። እንደተወለደች እኔ ቶሎ አላየዋትም። እዛው ሐኪም ቤት ሆነው ነው ቤት ነው የወለድኳት በአጋጣሚ እና ቶሎ አላየዋትም። እና ካየዋትም በኋላ ተወሰነ ደቂቃ ደነገጥኩኝ። አንዳንድ ልጅ ያው እኔም በዛ ሰዓት ብዙም በደም ገና ነኝ። አንዳንዴ እንደዚህም አይነትም የሚፈጠርም አልፎ መስሎኛል። ግን ብዥታ ሆነ ነገር ፈጠረብኝና ደነገጥኩኝ። ከዛ እጇም ስለሰለስብኝ ያው ምን ሆኖ ነው ግን ቀስ በቀስ የሚስተካከል ነው ይሄ ችግር የለውም በሕክምና ምናምን አሉኝ አንድ እናት። ከዛ ምንም አልመሰለኝም። መጀመሪያ ግን ላይ እንደው አጋጣሚውን ሲያዩዋት የነበረው ስሜት የታዩዋት በደንብ ሳያታው ደነገጥኩ። ያው ሰው ነኝና ደንግጫለሁኝ። መጀመሪያ ቢከፋኝም ብዙም እንትን አላልኩም። የፈጣሪ ስጦታ ነውና የፈጣሪ ስጦታ ነው። ግን ላይክ እንደው መጀመሪያ እንዳሉኝ ከሆነ ጎረቤት በሕክምና ቀስ በቀስ የሚስተካከል ነገር ነው የሚስተካከል መጀመሪያ ደረጃ በሕክምና ይስተካከላል ነበረ እምነቴ የነበረው እንደዛ አይነት ነገር። ከጊዜ በኋላ በሕክምና እንደማይሆን ሳውቅ ያው ምንም የራስ ልጅ ታሳድገዋለህ ትችላለህ። በአጋጣሚ የሆነ ድሮ ቤት ከመግዛታችን በፊት ቤት ተከራይተን ምንኖርበት ቤት ነበርና ሴቶች ቡና ሲጠጡ እሷን ይዤ ወደታች እንደወጣ ምናምን ያው በርግጥ እንደዛን ሰዎች አሁን ያው ተረሳስተናል። እነሱም በህይወት አይኖሩም በዛን ሰዓት ትላልቅ ሰዎች ናቸው። እኔ ልጅ ነኝ ያኔ እንድወጣ ሴትዮዋ በአይን ነበር እንትን የምትለኝ ሴቶቹ ቡና ጠጥተው እስከሚለያዩና ወደዛ ወደ እነሱ እንዳልወጣ በቃ ያው ተሳቀቀ። ዝም ብዬ ውስጥ ቀስ ብዬ ድምጿን እንኳን እንዳታወጣ ከለክላታለሁ ውስጥ በቃ። እሷ ደግሞ ማውጣት ትፈልጋለች የሆነ ነገር መንካት እንትን አትልም። የሆነ ነገር መሞከር አንስታ መጎርጎር ስራዋ በልጅነት በሕፃንነቷ ገና 1 ዓመቷ የሆነ ነገር ትነካለች፣ ትጎረጉራለች። እቃ ስታይ ተሸክማ መሄድ ነው እና ያው የከፋኝ ያኔ በዛ ብዙ ይሰማኝ ነበር። አይ ቲንክ አዲስ አበባ አልነበረም አይደለ ውልደቷ የነበረው? ታሪክ በ1 ወር ነው ወደዚህ የመጣችው። ተወልዳ በ1 ወር በታሪክ ሕክምና ምክንያት ነው እንደውም ወደ የመጣ ነው። እኛ ያው በሕፃንነቷ በሕክምና ይሞከራል ብለን ነው ምናልባት የቀሩ ደም ስሮች ካሉ ያላደጉ በሕክምና ያድጋሉ የሚል እንትን ግምት ነበረንና በዛ ምክንያት ነው ወደዚህ የመጣ ነው። ምክንያቱ እሷ ናት እንደውም ወደዚህ ለመምጣት የተነሳሳንበት። አዎ ሌላስ እዛ ያሉ ገና ወደዚህ ከመምጣታችሁ በፊት ተጽዕኖዎች ነበሩ? የለም ሰው በርግጥ የራሱን አስተያየት ይሰጣል። አንዳንዱ ሰው በቃ አታድግም ብሎም የሚያምን የነበረ በዛን ሰዓት የምትሞቱ እሷ ወደ እንደዚህ ምናምን ወደ የምትሞትም አይነት አጠቅምም የሚልም ሰው ነበረ እና በሰዓቱ ያው ብዙም ስላልቆየን ወዲህ መጣን እንጂ የሰው ግምት እንደዛ ነበር። እንደዚህ አይነት በምን በዘራችን የሌለ ማለትም አይነት ሁኔታ ነበረና ብዙ ነገር አለ። ብቻ ምን ታደርገዋለህ ትችለዋለህ። አዲስ አበባ ሙሉ በሙሉ በሷ ምክንያት ጠቅላችሁ ገባችሁ? ያው ለሕክምና ብለን አዲስ አበባ አደግን። ያው እዚሁ አደግኩ ማለት እችላለሁ። እኔ በዛን ሰዓት 15 ዓመቴ ምናምን ወደዚህ እዚሁ ካቴድራል ነው የተማርኩት። 5ኛ ክፍል ቀጥሎ ካቴድራል ነው የተማርኩት እኔ ፒያሳ እና ምክንያቱ እሷ ናት። ስለ አባትሽ ነገርሽኝ? አባቴ ያው ስራ ላይ ነው አብዛኛውን ጊዜ የሚውለው። በጣም የስራ ሰው ነው፣ በስራ የሚያምን ሰው ነው። የስራን አለመናቁን ሊያስተማረኝ እሱ ነው። ትንሽም ሆነ ትልቅ ለሚሰራ ሰው ሁሌም ሽልማት ያስፈልጓል ብሎ የሚያስብ አይነት ሰው ነው። ያው እሱም ሲያየኝ ያው አብሮ ደንግጧል። የመጀመሪያ ልጅ ሆኛለሁ። ያው እንቅስቃሴን ሲያዩ ጥሩ ሁኔታ ላይ እንደሆንኩ ተገመቱ። ያው እንዳለች ፈዛዛ አይነት ልጅ አልነበርኩም። እንደተነገረኝ ከሆነ ንቁ ነበርኩኝና ታሪክ ብሎ ያወጣልኝ እሱ ነበረ። ታሪክ የሆነ ታሪክ ታሳይናለሽ የሚል ሀሳብ ኖሮት ነው ታሪክ ብሎ ያወጣውና ተባብረው እኔና አሳድጎኛል በእኔ ሳያፍሩ ማለት ነው። ሁለቱም ቢሆኑ እሱም ያው አብሮ ልጄ ናት ብሎ አብሮ ጠንክሮ አሳድጎኛል። ጽሁፉ
ለማመደኝ እሱ ነው መጽሐፍ ምናምን ያው በአንድ እጄ ነበር ሲያስሞክረኝ የነበረው እጅ ሁለት ጣት ስላላት ያው ከዛ በሁለት ሞከርኩለት ያው በዛው ስሜን ነው ለመጀመሪያ ጊዜ ጻፍኩት አስታውሳለሁ ታሪክ በየን ብዬ ጽሁፉን ለማመደኝ እሱ ነው ከዛ በኋላ ታሪክ አድጋ እንደ ስሟም ደግሞ ብዙ ታሪክ ተቀይሮ አሁን ላለችበት ደረጃ ደርሳ ስታያት ምን ይሰማሽ? ታሪክ አሁን ብቻ አይደለም ገና ኤሌመንተሪ ተማሪ ሆና ነው ጎበዝ ተማሪ ያፈራች እናት ተብዬ ምስክር ወረቀት ሁሉ ተሸልሜያለሁ በሷ ምክንያት ለምን እሷ አንደኛ ሁለተኛ ነው የምትወጣ ከዛ ውጪ አትወጣ እና ቦርሳ ምናምን ትሸልማለች ከሷ ጋር ሄጄ እኔ ራሴ ተሸልሜያለሁ እና ብዙ ሰው እንደውም ታሪክዬን ለምንድን ነው ለውጭ እርዳታ ለምን አሰጡም ለምን አታስቡላትም የሚሉ ሰዎች ነበሩ 6 ኪሎ የሆነ ቦታ ነበረ እርዳታ ነው ምናምን ለፈረንጆች የሚሰጥበት ሄድንና የሆነ ጊዜ ብሰጥ ምንድነው የማደርገው ቆይ ምንድነው የምደረገው ብዬ ደጅ ስጠይቅ ሰው ያው ዟት ይሄዳሉ ዛንትን ትላ እስከመቼ በቃ ያው እዛ ነው የምታድገው ምናምን ለሷ ጥሩ ነው እንደዚህ የሆነ እዚህ መኖር አትችልም ከሰው ትገለላለች እንዴት ሆና ትማራለች ምንድነው የምታረጊያት ለልጅቷ የምታስብላት ከሆነ በይስ እስከመጨረሻው ነው ዘምጣው ከዚህ በኋላ አላት እንግዲህ እሱን እግዚአብሔር ነው የሚያውቀው ማደጓን እግዚአብሔር ነው የሚያውቀው ለምንድን ነው ልጄን የሚሰጠው ለምን ያላሳድግም አልኩና ባልኩ ታውይጃት እኮ ነው ቤት ልጅቷ ግን ተጠበቅና ሳይሆን ፈጣሪ እግዚአብሔር ጭንቅላቷን ክፍት አድርጎ ነው የፈጠራትና በሁሉ ነገር ሰው ጎበዝ ልጅ ናት ታሪክ ፍቅርሽ ለናስ መግለጽ ያው እንግዲህ አሁን አጋጣሚውን ካገኘው አንደኛ ነገር ያው ስለወለድሽኝ አይደለም ወለድ ቀላል ነው ልጅ ማሳደግ ነው ከባድ ከምንም በላይ እኔም እንዳየሁት ከሆነ ማለት ነው በዛ ላይ ደግሞ ለየት ብሎ የተፈጠረን አካል ያለውን ሰው ማሳደግ እየተገለልክ ያንን እየተጋፈጥክ ማሳደግ ለኔ ትልቅ ጥንካሬን ያስተማርሽኝ እና ያንን ባታደርጊ ኖሮ እኔ እዚህ አልደርስም ነበር ማንንም እዚህ አያየኝም ነበር ለማንንም መማሪያ ለማንንም ተስፋ አልሆንም ነበርና ተስፋ ይሆንሽኝ አንቺ ነሽና እጅግ በጣም አመሰግናለሁ እግዚአብሔር ረጅም እድሜ ይስጥልኝ ያው ከዚህ በፊት እንደዚህ ፍቅሬንም በርግጥ ገልጬልሽ አላቀም በጣም አመሰግናለሁ በጣም ነው ሞድሽ ረጅም እድሜ እመኝልሻለሁ እንግዲህ ከቃላት በላይ እኔ ማሳደግ ከባድ ነው እና ያንን ተጋፍጣ ነው እዚህ ደረሰችውና በጣም አመሰግናለሁ በቃ ኑርልኝ ከዚህ የበለጠ ደግሞ ጠንካራ ሆነሽ ጀመርሽ እንጂ አልጨረስሽውም ከዚህ የበለጠ ገና ብዙ ነገር ካንቺ ይጠብቃል እድሜና ጤና ይስጠኝ ተጫወቱ እናንተና ላፍላ እሺ እናትሽ ያልነገረችን የልጅነት ሌሎች አክቲቪቲዎችም ካሉ እናትሽ በተለያየ መንገድ ያልነገረችን አይ አንዳንድ እኮ መናገር ይከብዳል ስሜታዊም እንዳትሆን ተጠነቀቃለህ ለመናገር ያው ስኒ ታሰብረኝ እንደነበር አስታውሳለሁ ስኒ ታሰብረኝ አዎ ለምን እጂ ሲንቀሳቀስ ደስ ስለሚላት አዎ በቃ እስቲ ያጅ እስቲ ስንት ሰን ያስጨርሽሻለሁ ብላኛለች በዚህ ምክንያት በቃ ደስ ይላታል እንዴት አይልም አስበዋል እንደዛ እየተባልክችም ታረግላችኋልሽ ምናምን እየተባልክ እዚህ ጋር ደግሞ ስትንቀሳቀስላት ምናምን ስታይ እንዴ እኔም ደስታለሁ በጣም ብስን ያስጨርሽሻለሁ ያለችኝ ነገር ሁላ ደስ ይለኛል ስሰማው ታሪኩ ደስ ይያለኝ ነው ሰው በቃ እዚህ ጋር አስቀምጪሽ አንቺ እዛ ጋር ነሽ በቃ እየተፏከሽ ትሄጃለሽ የምትለው ነገር ደስ ይለኛል እሱ ነገር ጥሩ ቆይ በ150,000 ድርሃም ቅድመ ክፍያ ብቻ በዱባይ የቤት ባለቤት መሆን እንደሚችሉ ያውቃሉ? ቢዝነስ የእርስዎን ገንዘብ ጊዜ ዕውቀት ሳይፈልግ በራሱ ገንዘብ መስራት የሚችልበትን ትልቅ እድል ረምዚን ሪል ስቴት አመቻችቶላቸዋል። ከረምዚን ሪል ስቴት የገዙትን ቤት ቢፈልጉ ያከራዩታል፣ ይሸጡታል፣ አሊያም ይኖሩበታል። ለበለጠ መረጃ ደውሉላቸው። ረምዚን ሪል ስቴት። በጀርባሽ እንደማየው እንግዲህ ደግሞ በጣም ቆንጆ የሰርግ ፎቶ እያየው ነው እና መቼ ነው ትዳር ላይ የገባሽው? ትዳር ላይ የገባ ነው 2011 ጥሩ መነሻውን ደግሞ እናውራ።
መቼ ተጠንስሶ እንዴት ተጠነሰሰ የሚለው ደግሞ ንገሪን። ካምፓስ እያለን ነው። እሱ ባች ይበልጠኛል። እሺ ሪንፎርስመንት ኮንክሪት የሚባል ኮርስ ነው። እሷ ነገር ከበደችኝ ትንሽና አንድ ማቀው ልጅ ነበረ ታስጠናኛለህ ብዬ ድርቅ አልኩበት። ባክሽኔ ጊዜ የለኝም እሱ ያስጠናሻለኝ አጠገቡ ነበር። ጓደኛ ነው? አዎ አላቀብርኩም ከዛ ፊት አላየሁትም። እና እሱ ያስጠናሽ ስለ አጠገቡ መቆም ራሱ ያወኩት የሳን ጊዜ ነው። እሱ ያስጠናሽ ባክሽ ምናምን ነገር አለኝ። ታስጠናኛለህ አልኩት። አዎ እንደዚህ መቀለድ ምናምን አልፈልግም። ታስጠናኝ ቆርስ ታስጠናኛል አላቆም ከዛ ፊትና እንደዛ እንትን አልኩ። ስልክ ተለዋወጥን። በቃ እሺ እንገናኛለን ብየው ባለቤትሽ ጋር አዎ ሄድኩኝ። እሱ ረጋ ብሎ ነው ያናገረኝ። ከዛ በኋላ ላይብራሪ ቁጭ ብዬ እያነበብኩ እያለ ደውሎ በቃ ይቅርታሽ ስላረፈርኩ መጣው ምናምን ነገር አለና እድሉ እንዳያመልጠኝ ብዬ እሺ በቃ ና አልኩት። እዛው አነበብን። አምላኬ እስኪደክመኝ ድረስ ነው የእውቀት ማት ያፈሰሰብኝ። አረባክ ኢንቨስት ማድረግ የጀመረው ያኔ ነው እንጂ ለዋው ጎበዝ ነው እሱ አሁንም ጎበዝ ነው በኢንጂነሪንግ እና አስጠናኝ ምናምን ነገር። ከዛ ትንሽ ደካከመን ራት እንብላ ተባለ። ራት ልንበላ ወጣን። ያው ምስኪሎ አካባቢ ካፌ ብዙ ነበር በዛ ሰዓት። አንዱ ጋር ገባን ምናምን ነገር አዘዘን መብላት ጀመርን እና ባዮስ ምንም አይነት ለውጥ አላየሁበትም ፊቱ ላይ። አንዳንዴ ከአዲስ ሰው ጋር እንደዚህ እንትን ስል ምናምን ነገር የማገዝ አይነት ነገር ይከብዳት ይሆን የራሱን መብላት አቁሞ እኔን የሚያይም አለ ቁጭ ብሎ እንዴት ነው የምትበላው አይነት ነገር። ላጉርስሽ እንዴት ላድርግ እንጀራውን እየቆረሱ የሚሰጡም አሉ። ምንም አይነት እንደዛ አይነት ነገር አላየሁበትም እና ደነቀኝ ለራሴ። እንዴ ከዚህ በፊት ያቀኛል ምንድነው ማለት ቤተሰብ ነው እንደዛ አይነት እንትን ቤተሰብ ነው የማይመስለው ያቀኛል እና እንደዛ አይነት ነገር አለማየት ደነቀኝ ሆነ ሳበኝ ነገር እና ጸጥ በቃ ውሃም ስጠጣ ምንም ስል ጂሳታ በቃ ምንም የራሱን ኖርማል ወሬ ነው የሚያወራው እሱ ምንም አልመሰለውም እና ያ ነገሩ ገረመኝ። ኬት ያመጣው ነገር ነው ማለት እንትን አለኝ። ከዛ በኋላ በቃ መቀራረቡ ምናምን ከዛ በኋላ መጣ። ያው የፍቅር ስሜት መጣ አንቺ ጋር እኔ ጋር ወይ የፍቅር ስሜቱ መጣ ምናምን ነገር ላይ ከቀናት በኋላ ከቀናት በኋላ እንደዚህ ወዲያው የሚሸነፍ ሰው አይደለሁም እኮ ሳበኝ እንደዚሁ እና ቶሎ በዚህ ሰዓት ፍቅረኛ ይዛለው የሚል ሐሳብ ምናምን አልነበረሽ? በጭራሽ እኔ አላማዬ ተመርቄው እኔ ራሴን ነገር ከፍቼ ድርጅቱ ከፍቼ እንደዛ አይነት ነገር ነው በቃ እና በቃ እንዴት ብዬ ልላየው አልቻልኩም። በቃ በእውነት በቃ ያለ በኋላ ዝም ብሎ ሊያስጠና ይሆነ ጉዴ የፍቅር ስሜት እንዴት እንደሚከብድ ዘፈኑ የሚዘፍኑት ምናምን እውነት መሆኑን የዛን ጊዜ ነው ተረዳው። ምን አረጋሽ? ውይ ምን ብዬ ልግለጽ? እውነት ሳልበላ 3 ቀን እያለሁ በደታም ነው በእውነት ማለት ፍቅር እንደዚህ እንደሆነ አላውቅም ነበር። እስቲ አሁንም ያ ስሜት አለኝ እውነት ለመናገር። አዎ እና በቃ እሱ ደግሞ አላማው በቃ መንፈሳዊነቱን ማሳደግ ትምህርቱን እንትን ማለት ነው እንደዚህ አይነት ነገር ነው አላማው። በትምህርቱም በጣም ጎበዝ ነው ሲጀመር እሱ እና እንደዚህ አይነት ነገር እሱም አልጠበቀም ይመስለኛል። እና እንዴት አሳለፍሽ ያን ጊዜ ላይ ለሱ ከመንገርሽ በፊት ያሉትን የፍቅር ጊዜዎች እነዚህ ሳትበይ ሳትጠጪ ሙዚቃ እየሰማሽ የፍቅር ሙዚቃ ያሳለፍሻቸው ጊዜያቶች? ለሱ አልነገርኩትም ግን በቃ አብሬው ሆናለሁ። በቃ የትኛውንም አጋጣሚ ተጠቅሜ አብሬው ሆናለሁ። ወይ ደውዬና አንዴ እነ ነገር አስረዳኝ በቃ ያገኘሁትን አጋጣሚ ከሱ ጋር መሆንበትን አጋጣሚ እንትንም ብለው ሊመረቁ ሲሉ ጂሲ ኮሚቴ ነበር እሱ በቃ ጂሲ ኮሚቴ ቢሮ አልፋለሁ አለ የለም በቃ እሱ የሚያልፍበት ዶርም በር ላይ እንደዚህ በመስኮት አያለው ገባ አልገባም እየገባ ከበር ከሆነ አውቄ እንደምወጣ ሰው መስላለሁ በቃ ሰላም ለማለት እሱን ለማግኘትና በጓደኝነት እንደዚህ ቆየን። በጓደኝነት ስለ በፍቅር ሳይሆን ጀስ በኖርማል ይሄን ያለ እንትን ሞኔንም እሱ ሳይሆን ማለት ነው። በጣም ተጎድተሽ ነበር በፍቅር? የኔ ባይሆን አዎ በጣም ጎዳ ነበር በጣም በቃ ሄጄ ጸሎት ነው ያደረኩት። ይሄ ሰው ለኔ ማይሆን ከሆነ እንግዲህ አሁኑ በቃ አሁኑን አስቲኝ የኔ ከሆነ ግን ምልክት በቃ ይሄ ምልክት አሳይኝ
ብዬ ጸሎት አረኩኝ እና ትንሽ ቆይቶ ያንን ምልክት አየሁኝ። ካለኝ ነገር ሁሉ አንቺን መርጫለሁ። ምንድነው ምልክቱን ነገር ትችያለሽ? እሺ ምልክቱ እጄን ከሳመኝ ነው ያልኩት። በቃ እጄን ከሳመኝ ይሄ ሰው የኔ ነው ማለት ነው አልኩኝ። በቃ ይሄን ካላዩ ግን በቃ ድንግልዬ ይሄን ነገር አስተኝ መንገዱ ጥሩ አይደለም ብዬ ጸሎት አደረኩኝ። ከጊዜ በኋላ አባይ ጉብኝት አብረን ሄድ ነው። አባይ ማለት ግድቡ ነው። ኦኬ ግድቡ ጉብኝት ገና አሁን እንደዚህ ከማደጉ በፊት የነበረውን አብረን ጉብኝት ይሄ ነው። ከነሱ ባች ጋር ሄድኩኝ ባህር ዳር ምናምን ነገር እዛ ጉብኝት ነበረ ምናምን ነገር እዛ ወክ ያረገም ስንሰናበት ነገር ነው። እጄን ሳሜ ባህር ዳር ያው የራሳችንን ክፍል ይዘናል። እሱ የራሱም ክፍል ይዟል። እኛም ከጓደኞቼ ጋር የራሳችንን እና ወክ አድርገን እጄን ሳሜኝ አርፋከሽ በቃ ጊዜ ማለት እንደዚህ ነው እጄን ያስቀረው ደንዝጂ ሲስምሽ እንደዚህ ቀረ። ከዛ በቃ ቻው እሺ ደህና ደሪልኝ ብሎ እጄን ሳመ። ከዛ ግንባሬን ስሞ ደህና ደሪልኝ ብሎ ሄደ። እንደዚህ ቀርቼን እንደዚህ ይዞርኩት በቃ ማለት የምር ነው እውነት ነው አይነት ነገር ያ ማለት ጸሎት ካረሽ ከቀናት ጥቂት ቀናት ጸሎት አድርጌያለሁኝ እና ያ ጸሎት እውነት ሆነ ማለት ነው በቃ ውስጤ። ከዛ አላ ፍቅሬን መግለጽ ጀመርኩኝ። ከዛ በፊት ምንም አልነገርሽውም? አዎ ብዙ ምን ተናላልኩም ነበር። የሆነ ነገር ያው ባነንብሽ ነበር ብዬ አስባለሁ። የሆነ ሁኔታሽን ምናምን ይሆናል። አዎ ይሆናል። ሳይባል ምን ይቀራል? እሺ ሰው ከሳመሽ በኋላ ፍቅርሽን ገለጽለት? አዎ በቃ የኔ ነው የሰው አልኩኝ። ነገርሽው? እንደምትወጁ በቃ እንደምወደው ነገርኩት። ግን እሱ ዝግጁ እንዳልሆነ ነው የነገረኝ። ሌላ ምንም ምክንያት እንደሌለው አውቃለሁ ውስጤ። ሰው ዝግጁ አይደለም ማለት ዝግጁ እንዳልሆነ ነው። ግን እንደዛም ሆኖ ልለየው እንትን አላልኩም። ግን ያው ግራጁዌት አድርጎ ከወጣን በኋላ ቀስ በቀስ የሱ መቅረብ ደግሞ እየመጣ መጣ ቀስ በቀስ። ከዛ ምንድነው ነገር ስል ያው እሱ ጋርም ስሜቱ እንዳለ እሱም ገለጸልኝ ማለት ነው። ዋው! መጀመሪያ ግን አፍቅረሽ ወደሽ ስሜት የገለጽ አንቺ ነሽ የጠየቅሽ? አዎ እኔ ነኝ። ጀግና! እንዴ ታዲያ ዋው! የምትፈልገውን ነገር ለማግኘት ምንም ታደርግ። ይሄ ላይክ ወንድ ነው የሚጠይቀው ሴት ልጅ ያው ባህሉ ማፈር መግደል ሱሱ ነገሮች አሉ አይደለ? እነሱ ነገሮች አንቺ ጋር የሉም እነዚህ ነገሮች? እንዳልኩ ሁሉንም ነገር ሞክራለሁ። የምፈልገውን ነገር ባገኝ ደስ ይለኛል። ካለ መጠየቅ ደግሞ መጠየቅ ይሻላል። ምን እንዴ ቢያንስ መጠየቅ እኮ 50% ነው ወይስ ወይ ነው 50% ነው። ስለዚህ ያችን እድል መጠቀም ነበረብኝ። ይሄ በነገራችን ላይ ለፍቅር ብቻ ሳይሆን ለብዙ ነገርም ይሰራል። በመጠየቅሽ ሳትጠይቂ ቢቀር ልታጫቸው የምትቻቸው ነገሮች ከዛ ግን በመጠየቅሽ ያገኘሻቸው ሌሎች ብዙ ነገሮችም ሊኖሩ ይችላሉ። ቢያንስ 50%ቱን ታውቃለህ፣ ቢያንስ እርግጠኝነቱንም ታውቃለህ። ካለ መጠየቅ ግን እርግጠኛም አትሆንም። ማግኘት የሚገባንም ልታጣም ትችላለህ። ልታገኘውም ትችላለህ እኮ ይሆናል፣ ግን ባለመጠየቅ ልታጣው ትችላለህ። አረ ጠይቁ ጋይስ። በጣም አሪፍ። ከዛ በኋላ አብራችሁ ሆናችሁ? አዎ። በፍቅር ምን ያህል ጊዜ አሳለፋችሁ? በፍቅር 1-3 አመት እንደዛ ነው። 2 አመት መሰለኝ እንደዛ አሳልፈናል። እንዴት ነበር የፍቅር ጊዜያችሁን የምታሳልፉት? ምን አይነት ሜሞሪዎች ነበሯችሁ? አንዳንድ ቦታዎችን እናይ ነበር። አሁን ባህር ዳር ሜድ፣ አዋሳ ሜድ እንደዛ አይነት ነገሮች ነበሩ። ከዛ ውጪ እዚህ ዋና መዋኘት እዛ ያው ካፌ ውስጥ ነው የምታሳልፈው ብዙ ጊዜ። ከዛ ውጪ ከ3 ሰዓት በኋላ ያለችው የስልክ ሰዓት አለ። ከዛ ሰዓቱ ራሱ እንዴት እንደሚልሽ አታውቅም። እኝታዊ ተገብታል ጋር እሱ ማውራት ነው። ረጅም ሰዓት ታወሩ ነበር? በጣም ረጅም ሰዓት። ለምሳሌ ረጅም ሰዓት ያወራችሁት? በዛ የተኛንበት ጊዜ አለ። ስልኩን ሳንዘጋ ከዛ ጠዋት እንትን ተኝቼ እኮ ይቅርታ ወይ ነው ተኝቼ ነበር ተባባላለዛ። ስለ ጋብቻችሁ ንገሪኝ እስኪ። ሰርጋችሁ የትና እንዴት ነበር ፕሮግራሙን? ከዛ በፊት ላይክ ፕሮፖዝ እንደዚህ አይነት ነገሮችም ከነበሩ ከሱ ጀምረሽ ንገሪኝ ሂደቱ። ፕሮፖዝ 2010 ላይ ነው ያደረገልኝ። እንዴት ነው? ለየት ያለ አጋጣሚ ሜሞሪ ያለው የፕሮፖዙ? ለኔ ለየት ያለው ተንበርኮ መጠየቁ ነው።
የጓደኛ ቤት ውስጥ ነበር የነበርነው ሁለታችንም ተጠርተን እሺ ከዛ ላግዛት ተነስቼ እየሰራራሁ ምናምን ነበረ ድንገት ይዤ ነበር ሳን ዞር ስል ተንበርክኮ አገኘው ዋው ጨውኩኝ መስማም ጨውኩኝ አይገልጸውም ማለት አልጠበኩም ያው ትዳር መያዝ እንዳለብን እናወራለን እኮ እንደዚህ ታወራለህ ሁኔታውና አጋጣሚው እንደዚህ አዎ በቃ አሁንም ይሆናል ብዬ እሱ ገና እኔ 2012 2013 ማገባው አይነት ነገር ነው ሐሳቡምና እንደዚህ ቶሎ ይሆናልም ብዬ እንትን አላልኩምና በቃ ጨውኩኝ አልኩ ደስ አለኝ ምናምን አቀፍኩ ዘልዬ ከዛ ቀለበት አረቆይ ላርግልሽ ይለኛል እሱ ለማረግ ይታገላል እኔ በቃ አቀፍ ነው በቃ አለቀ ብዬ እቀፍ አረኩት ከዛ ቀለበቱን አድርጋልኝ በስማም የደወልኩበት ስልክ ብዛት ማለት ፕሮፖዝ ተደረኩ ታዲያ ለጓደኞቼ ሁሉ እየደወልኩኝ እና በጣም ወይ ማረሳው መጋቢት 30 ነበር ለዛው ማረሳው ፕሮፖዝ ተደረገ በጣም ደስ የሚል ነው በጣም ደስ አለኝ ከዛ በኋላ በቃ የምታስበው ስለ ሰርጉ ነው እና እንዴት ነበር ሰርጉ ወይኔ ደስ ይል ነበር ማለት እንደዚህ ይልንገር ቤተክርስቲያን ነው እዚህ ሐመረ ማርያም ማለት ነው በቤተክርስቲያን ስርዓት ነው የተቀበለው በቤተክርስቲያን ስርዓት ነው ሁሉ ነገር የተደረገውና በቃ እዛ ቦታው ላይ ሆኜ ሁላ ጸሎቱን ቅዳሴው ምንትሲ ውስጤ በቃ ሁሌም ምስጋና ነው ሁሌም ደስታ ነው ማለት ፈገግታዬ ከፊቴ ሁላ ለማጥፋት እየሞከርኩ ነበር ሰው ላንተን እንዳይልብኝና እስከ መጨረሻው ደስተኛ ሆኜ ያሳለፍኩበት ቀን ነው ሁሌም ማለት ነውና ቀለበቱ ላይ ያረጋልኛል ወይኔ ላገባ ወዳለው ውስጤ ማለት ነው ያረጋልኝ ላይ ያለ ማለት ነው በእንዴ ላገባ ነው ያረጋልኝ ላገባ በቃ ውስጤ ያወራ ይሄንን ነው በቃ በደስታ ማለት ነው ፎቶ ላይ ያው ስስቅ ምናምን ነው የሚታየው ግን ውስጤ የሚያወራው በቃ ላገባ እና ማለት ለኔ ህልም ነው እንደዚህ ትዳር ውስጥ እኔን የሚወድ ሰው የሆነ ትዳር ውስጥ ገባለው እንደዚህ አይነት ነገር ብዙም አላስብም ነው ፍላጎቱ ቢኖርም እውነተኛ ፒክቸሩ እንደዚህ ይሆናል ጭራሽ አላሰብኩትም ነበር እና በጣም ደስ የሚል ቀን ነበር እሺ ላይክ ከሱ ጋር በፍቅር አብራችሁ ከሆናችሁ በኋላ ምን አይነት አስተያየቶች ነበሩ ሰዎች ላይ አስተያየት አንዳንድ ሰው ወንድምሽ ነው የሚለኝም ነበር አንድ ላይ ስንታይ እሺ አንዳንድ ሰው ደግሞ ታድለሽ ነው እውነታ ካንቺ ጋር ሆነ ታድለሽ አይነት ነገርና እሱን ነው የሚያደንቁት እና አንዳንድ ሰው ደግሞ ፍቅረኛ ያለኝ ወይም ባለቤቴ ካልኳቸው በጣም ደስ የማይለኝ ጥያቄ ማለት ነው እሱም እንዳንቺ ነው ባለማያውቁ ሰዎች አሁን በእውነት ባለስዳር ነኝ ምናምን አይነት ነገር ብዬ ካወር እሱም እንዳንቺ ነው አይነት ጥያቄ በጣም ደስ የማይል አይ አይደለም አረ ኢንጂነር ነው ምናምን ብዬ ወደ ስራው ገባለሁኝ ማለት ይሄ ማብራራት በጣም እንትን አይልምና ይሄ ጥያቄ ከዛውጭ ግን እድለኛ መሆን የሚገልጽ ሰው ነው ያለው እሱን ደግሞ በጣም ያደንቁታልም ያመሰግኑታልም ጎበዝነ በቃ ፍቅርን ብቻ እውነተኛ ፍቅርን ብቻ ታይቶ የተገባበት ያለኝ ልጅም አለ በቃ በሱ ሳይድስ ላይክ አስተያየቶች ሰው ይሰጣው ነበር በዙሪያ ያሉ ሰዎች ቤተሰብ ጓደኛ የነገረሽ ነገሮች ካሉ ወይ አንቺ የታዘብሻቸው ያየሻቸው ነገሮች ከነበሩ እኔ ታዘብኩት ቤተሰቦቹን ነው ማለት እኔን ለትዳር አጭቶ ለቤት ሲናገር ለምን እሷን እንኳን የሚባል ጥያቄ አልቀረበለትም አንተ ከወደድካት ለአንተ ከተመቸችኝ ምን አገባን የተባለው እኔ ስጋባ እዚህ አንድ ፊቱን ያዞረብኝ ሰው አላየሁም ማለት የሱንም እንደዚህ አይነት ሰው ሆኖ የማደጉን ከቤተሰቦቹ ነው በቃ የተረዳሁት በቃ ትክክለኛ ሃይማኖተኛ ሰው እንደሆኑም የተረዳሁት ማለት ነው ማሚና ይታታል የብሩክ ተወቀን ነው አዎ እና የትን ቦታ ስትይ የልጅ ባለቤት እያለች ነው የምታስተዋውቀኝ አላፈረችብኝም ወይ አልደበቀችኝም ወይ ሰው ሲመጣ እስቲ ግቢ እንኳን ሜል አይነት ስሜት የለም ነይ እስቲ ተታውቂያቸው ነይ ዘመዶቼ ናቸው ነይ የብሩክ ባለቤት የመጀመሪያ ልጅ ባለቤት በቃ እንዴ በእንትን ማለት ነውና ያ ነገር በጣም ያስደንቃል ማለት እውነተኛ ቤት ነው እግዚአብሔር የሚያስገባኝ ብዬ እግዚአብሔርን ሁሌም የማመሰግንበት ነገር ነው እና ይሄንን የታዘብኩት ወንድሞቹን ብትል እንደ እህት
ተቀብለውኛል። የትም ብሄድ እህቴ ናት ነው የሚሉት እና እንዴት ብዬ ልንገር ማለት አልጠበቅኩትም። በህይወቴ እንደዚህ አይነት ነገር ያጋጥመኛል ከሚያጋጥመኝ ኤክስፒሪየንስ አንፃር እንደዚህ አይነት የምታረጊው ነገር ኤክስፔክት ከማረገው ተቃራኒ በቃ ጭራሽ እንደ ሁሉም ቦታ እንደዚህ ቢሆን ትመኛለህ ማለት በየሄድኩበት እንደዚህ አይነት ነገር በቃ ወይ ለየትኛውም ሰው እንደዚህ ቢሆን ያስመኛል። መጀመሪያ ላይ ስትተዋወቂ ለምሳሌ ልጅሽ አሁን ያለበት ሁኔታ ማያቅ ሰው ይኖር ይችላል። ከዛ ሲያዩ ምናምን እንደዚህ አይነት ገጠመኞች አሉ። ሲያዩ ስሜታቸው ሲቀየር እንደዚህ አይነት አለ እሱ የትም አይጠፋም አለ ማለት ኖርማል እኮ ነው። እኮ እንትን የምትለው አይነት ነገር አይደለም። አዲስ ነው ማለት አታስበውም። እንደዚህ አይነት ነገር አያለው ብላ አታስበውም። ሰው ቤት ሰላም ሊሉኝ እጅ ስዘረጋ ምናምን ደንገጥ የሚሉት ነገር አለ። ያው ከዛ እስከ ተወሰነ ሰዓት ያው በቆራጣም ቢሆን በምን እንደዚህ መታየት ምናምን ነገር አለ። እንቅስቃሴ ሳደርግ ምናምን እንደዚህ ማየት ምናምን ከዛ ቀስ በቀስ እየተለመደ ምናምን ይመጣል። ጥሩ። ስለ ብሩክ ንገሪኝ እስኪ። ብሩክ ምን አይነት ሰው ነው? አሁን እንግዲህ አይ ቲንክ ኢንጂነሮች ብዙ ቤት አይቀመጡም መሰል ልናገኝ አልቻለን፣ ቢዚ ነው ወጣ ብሏልን ብለሽናልና ንገሪኝ ስለ ብሩክ። ብሩክ በጣም ለብዬ ልንገር ባመነበት መንገድ የሚሄድ በየትኛውም መንገድ ማለት ነው። በሃይማኖቱም ብትል በስራውም ብትል ያመነበትን ነገር ከማድረግ ወደ ኋላ አይልም። በእኔ መጣበትን ደግሞ አይለቅም፣ አይሰማም። ምንም ቢፈጠር በእኔ መጣበትን አይሰማም እና ያደገው በቤተ ክርስቲያን ነው እና እግዚአብሔር ያለለትን መንገድ በትክክል ይዞት ነው እየተጓዘ ያለው እየሄደበትም ያለውም እና ቤተሰቡ እንደው በጣም በፍቅር የሚወድ ለቤተሰቡ ያለው ክብር በቃ እሱንም እንድትወዱ እንድታከብር ያደርጋል እና እንደዛ አይነት ሰው ነው። ለሱም ፍቅርሽን ግለጭላት ዛሬ በቃ ፍቅር ሳስገልጽሽ ነው። አሁን ልታስለቅሰኝ ነው። አይ የፍቅር እንባ ችግር የለው። ወይ ብሩክ እኔ እጄን ከሳመኝ ሰዓት ጀምሮ ከዛ በፊትም እኔ እንዴት ብዬ ልንገር ፍቅሩ እስካሁን አለ። ኢቭን ማለት ትዳር ላይ ከገባሽ በኋላ እየቀነሰ ይመጣል እንዳሁን አይሆንም ምናምን የሚባሉ ነገሮችን ሰምቻለሁ። አብሬውኝ በፍቅሩ እንደዛ ሰውን ያዩኝ ጓደኞቼ አረ በቃ ይቅርብሽ ያሉኝም ነበሩ እና እንደዚህ አይነት ሰውን ማግኘቴ ሁሌም እግዚአብሔርን አመሰግናለሁ እና ብሩክዬ እንኳን ብሩክን ክልኝ እንኳን አንተውን ክልኝ ማለት ከሱ ውጪ ህይወትን አላስበውም በጭራሽ እና ሁሌም ይኖርልኝ የልጆቼ አባት። ፍቅር ምን ማለት እንደሆነ ያስተማረኝ ህይወት ትክክለኛ ህይወት ምን ማለት እንደሆነ ያስተማረኝ ሰው እሱ ነው እና ምን ጊዜም እድሜ ልክ በቃ እንጃ እንዴት ብዬ ልግለጽልህ እጅግ በጣም የማፈቅረው እስከ ዘላለሜ እጅግ የማፈቅረው ከሱ ውጪ ህይወት የማይታየኝ ሰው ነኝ እና እጅግ በጣም ነው የምወደው። በጤና በሰላም ረጅም እድሜ ኑርልኝ እና ሁሌም ቤተሰቦችን ብለህ ወደ ቤት በሰላም እንዲያስገባ ያድርግ ፈጣሪ። ሁሌም አብሮክ ይሁን። ቃላት የለኝም እንዴት መግለጽ እንዳለብኝ አላውቅም። እሺ ይበቃል። እሺ ጥሩ። ከዛ እንግዲህ የሁለት ልጆች እናት እንደሆንሽም እያየሁ ነው። የመጀመሪያ ልጅሽ ሲመጣ የነበረሽ ስሜት ማርገዝሽን ስታውቂ ለመውለድ የነበረሽ ጉጉት ምናምን ደግሞ እስኪ አጫዎች። እንግዲህ ከተጋባም በኋላ ያው የምትሄደው ልጅ ወደ ልጅ ነው። ልጅ በጣም በፍቅር ነው የምወደው የምጓጓለት ነገር ነበረ። ከተጋባን ከአመት በኋላ ነው እንትን ያለው ትንሽ ቆይቶብን ነበር። አዎ እና ያው እግዚአብሔር ሁሌም ወደ እግዚአብሔር ነው መሮጫችን። እንግዲህ ልጅ እንዲሰጠን ጸለየን። ቡቡን አረገዝኩኝ። በቃ 9 ወር ሙሉ ልጄን እስካየው በጭንቀት
ነው እንትን ያልነውና ያው ሁሌም እከታተላለሁ ክትትል አለን የክትትል ቀን በማይደርስበት ሰዓት ሁላ በራሴ በግሌ ሄጄ ሁላ እንትን ነበር በቃ ቼክ ታሪክ አዎ እና ምን ነው ቼክ የምታረጊው እዚህ ስማች ያው ለኔ ራሴ የደነቀኝ ነገር ነው እሺ ያው እንዳልኩ ልጅ ከአመት ምናምን በኋላ ነው የወለድነውና ያው ክትትል ሳደርግ 2 ማህፀን እንዳለኝ 2 ማህፀን እንዳለኝ ተነገረኝ ስሰማው ከብዶኝ ነበር ለኔ ግራም ገፍቶኝ ነበር አንድ ሜዲሲን መማሪም የጠቀመኝ ነገር እቺ ነገር ሪሰርች ማድረግ ጀመርኩ በራሴ ማለት ነው ምን ማለት ነው የሚለው ነገር ማህፀን ምን ማለት ነው እሺ ልጅ መውለድ ላይ ምን ሊያጋጥመኝ ይችላል ምናምን የሚሉትን ነገሮች ሰርች ማድረግ ጀመርኩኝ እሺ የሚገርም ነገር ሰርች ሳረግ ሁሉም ቲዮሪ ነው የሚያወራው በትክክል እንደዚህ አጋጥሞኛል ብሎ ራሱን የሚያወጣ ሰው የለም ጭንቀት ያልኩ ቀደም ይሄ ነበር ምክንያቱም በየትኛው ሰዓት ላይ ይሄ እርግዝና ሊቀር እንደሚችል አታውቁም የሚሉትም ያንን ነውና በየትኛው ጊዜ ምን እንደሚፈጠር አታውቅም ያንን ብዬ እንትን አልኩ በቀኝ በኩል ነበር ልጄ ነበርና 9 ወር ሙሉ ጭንቀት ነበር የመጀመሪያ ልጄን ያው ኦፕራሲዮን ተገላገልኩ ሁለተኛ ሳረግዝ ደግሞ በግራ ባለው ማህፀን ሆነች እሷ ደግሞ ያው በተለያየ ከአንድ አባትና እናት ከተለያየ ማህፀን ለራሴ ሳወራው ራሱ ግራ ይገባኛል እናትና አባት በተለያየ ማህፀን በአንድ ሰውነት ውስጥ ባለ በተለያየ ማህፀን ማለት ነው የተረገዙትና እሷ ደግሞ በግራ ባለው ማህፀን እኔ ራሱ ሰምቼ አላውቅም አረኒ በራሴ የውጤ ፈጣሪ ስራ እና ነው ለሳስበ ይገርመኛል ጎረቤታሞች አንድ አይነት ቤት አልነበሩም 9 ወር አንድ አይነት ቤት አልነበሩም ዋው እና ጎረቤታሞች አልኳቸው ምን ግን ለየት ያለ እንትን አለው ለየት ያለ ስሜት አለው ወይስ ምንድነው እንደዚህ አይነት አፈጣጠር ለየት ያለው ስሜት ያው ጭንቀቱ ነው እኔ ራሴ እናቴ ሆድ ውስጥ ያለ የተፈጠረ ነገር ነው በትክክል ማህፀኔ አድጎ አንድ ሆኖ መፈጠን ነበረበት ያ ሳይሆን ያው እድገቱን ሳይጨርስ ተወለድኩኝ ያለው ጉዳት ስትገላበጥ ያለ ትንሽ ማሞች አሉ ሁለቱም ሳይድ ስለሆነ አዎ እና ልጅ አንዱ ሳይድ ነው የሚይዘው ያ ሙሉ ኖርማል ስተኛ ነው የሚታወቀ እና ያንን ኤክስፒሪየንስ ከሌላ ሰው ጋር አለማየት ራሱ በጣም እንትን ነው ተስፋ በጣም ፈልጌ ነው ሰርች አድርጌያለሁ ማን አለው የማን ልጅ ልይ የሆነ እንደኔ ተመሳሳይ ወልደዋል ወይ እንደዚህ አይነት ነገር ነው የሚገርመው ነገር ለአንድ ሰው ተስፋ ሆኛለሁ ቢያንስ ይሄን ነገር ያወቀች አንድ ስልኬን አፈላልጋ እኔም እንደዚህ አይነት ነገር አጋጥሞኝ እኮ ያንቺን ልጆች ሳይ በቃ ተስፋ ሆንሽኝ ያለች ልጅ አለች እና ለአንድ ሰው ተስፋ መሆን ራሱ ትልቅ ነገር ነውና ልጆቼ ጎረቤታሞች አልኳቸው ያው በዚህ ምክንያት ነው እሱ ሁሌ ከታተል ነበር ምን አልሽ ተወልዶ ልክ ስታየው ሰው እንዲነካው አልፈልግም በቃ ቀፍ ነው ሁሌ ደግሞ እኔ መስሎ ነበር የወጣው ቀስ በቀስ ወደ አባቱ ሄደሰለኛው እሺ እና በቃ ራሴ ነኝ ሰው አላስነካም ራሴ ነኝ ሁሉን ነገር ገላ ማጠብትል ማጥባቱን መጠራረጉን ዳይፐር መቀየሩን ማለባበሱን እያንዳንዷን ነገር ራሴ ነኝ ሳደርግ የነበረው I feel like I'm losing my mind. Is everybody in the world blind? There's no mercy in this world, just hunger-thirsty persons in different versions, each new update that shit worsens. Why? Pull back the curtain and you'll see the different vermin. We all have different burdens that all seem to እርግጥ ትንሽ ሊከብደኝ ይችላል ብዬ አስቤ ነበር የመጀመሪያ ልጅ ነው አዎ በራሴ ሁሉ ነገር እንዴ በራስ ልጅ ካልተለመደ በመለመዳል ሁሉ ነገር በራሴ ነው ምንም የከበደሽ ነገር የለም የከበደኝ ነገር የለም እግዚአብሔር ይመስገን ደፋር ነኝ ስማ እነ ማሚ ምንም አላሉ የመጀመሪያ ቀን ማሚ አጠበችልኝ ከዛ በኋላ ራሴ ነኝ ማጥባልኩኝ እና እነሱ በሌሉበት ነው ላይ ያጠብኩት እንዳያስቆም ብዬ ማለት ነው እና ራሴ አጠብኩ ራሴ አጸዳዳሁት ምናምን ቀባባሁት የሚቀባውን ነገር አለበስኩት በቃ
አጠፋው አስተኛት እንዴት ደስ እንዳለኝ እና ራስን ችለ የምታደርጋቸው ነገሮች የራስ እርካታ አላቸው። ሰውን አለመጠበቅ የሰውን እጅ አለመጠበቅ በጣም በህይወትም የሚያስደስት ነፃነት ነው በቃ እና ያንን ነፃነት ሳይው በቃ የሚያቅፈኝ ነገር የለም አልኩኝ በቃ ሰው ከዛ በኋላ ስለ ልጅ ከመጣ በኋላ ወደ ህይወታችሁ ምን አይነት በረከት ይዞ መጣ? በልጅ መባረክ ያለውንም ስለ በልጅ መባረክ ያው የራሱ ይዞት የሚመጣ ነገር አለ። በየትኛውም አይነት ነገር ተጨማሪ ፍቅር ያመጣል ቤት ውስጥ ከባለቤት ጋር አንድ ነህ ስትጋባ ያው በእግዚአብሔር ቤት ቃል ተገባብተህ ነው የምትጋባው አንድ ነህ። ልጅ ሲመጣ ደግሞ አንድነት ይጠነክራል። በቃ የሁለታችንም ደም እዛ ልጅ ውስጥ ነው ያለው። በቃ አንድ አድርጎናል። የሆነ ሁለታችንን ጭምቅ አድርጎ አንድ አድርጎናል በቃ ልጅ በቃ እና ፍቅሩ በቃ መሀል አስገብተንና እሱ ስንታይ ምናምን የበለጠ ነው ፍቅሩ የሚጨምረው። እና ልጅ ሲመጣ ፍቅር ወደ ልጅ ይቀንሳል ምናምን እኔ እሱን ፓርት አላየሁት። ሁለታችንም ስንመጣ በርግጥ ልጆቻችን ነው አስቀድመን የምንሰማው። ልጄን ሳምኩ ማለት ግን ባሌን ሳምኩ ማለት ነው። የሱ አለ እሱ ጋር በቃ ፍቅርን የበለጠ ነው የሚያጎላው። እና ያንን ነገር ነው ያየሁት በልጅ። ከዛስ ሌሎች በረከቶች በስራ በህይወት በቃ ሁሉ ነገር መሳካትም ጀመረ። ሁሉ ነገር እየመጣ ከልጅ ሲመጣ ለዛውም ቻሌንጆች ይበዛሉና ቀለል ያደረገልን ያመጣ የራሱ በረከት አለው የሚባለውንም ትርጉም ያየሁት በልጄ ነው። በሱም ተሳይ ሁለተኛውም ስትመጣ እሷም የራሷን በረከት ይዛ ነው የመጣችው። የሚገርም ነገር በልጅ በረከት በጣም እኔ አምኜበታለሁ፣ ተግባርም አይቼዋለሁ። አዎ በጣም ለማንም ቢሆን የምለው ነገር ነው። አሜን። እሺ ስለናኖራችሁ ንገሪኝ። እንዴት ነው የምትኖሩት? ላይፍ ስታይላችሁ? አብዛኛውን ጊዜ ባለቤቴ ስራ ነው የሚሆነው። ያው እንዳልኩ ኢንጂነር ነው፣ ስራ አስኪያጅ ነው ድርጅት ውስጥ። ኦልሞስት ቢዚ ነው የሚሆነው አብዛኛውን ጊዜ ማለት ነው። ሲመጣ ያው አብረን ቁጭ ብለን ስለ ስራው ሁኔታ እናያለን። ሙያዬ ነው የሚያወራው ነገር ይገባኛል። እያንዳንዷን ነገር ሲያወራልኝ እረዳዋለሁ። ማገዝ ያለብኝን ነገር አግዘዋለሁ። ከዛ ውጪ ልጆቻችንን እናዝናናበት የራሳችን ጊዜ አለን። ከስራ መጣ አንድ ላይ ልጆቻችንን አብልተን ከኛ ውጪ መብላቱ ለአራት ደስ አይላቸውም ልጆቹ። ደክሞት ቢመጣም ልጁን ሳያበላ አይተኛ። ከዛ ልጆቹን አስተኝተን ያው ወደ ራሳችን እንላለን። ከዛ ውጪ እኔ ቤት ውስጥ ሆኜ ልጆችን በማሳደግ ነው። ከዛ ውጪ ማስታወቂያ ምናምን ስራ ሲሉ ያንን ነገር መስራት ነው ሶሻል ሚዲያ ላይ። ከዛ ውጪ አካውንቲንግ ኮርስ እየወሰድኩ ነው አድማስ ዩኒቨርሲቲ። እሱንም እየተማርኩ ነው ማሳልፈው ማለት ነው። እዚህ ኢንጂነሪንግ ላይ የመቆየት የመስራት ሐሳቡ? ኢንጂነሪንግ ላይ ባለቤቴን በማገዝ ነው። ከናንተ ላይፍ ሰው ምን የሚወስደው ነገር አለ? አሁን ካንቺና ከብሩክ አንደኛ ነገር ፍቅር ማለት እኔ በህይወቴ ያየሁት ነገር ነው። ማጣትንም ማግኘትንም ታየዋለህ። ፍቅር ግን ሁሌ የማይለወጥ ነገር ነው እና ፍቅር ካለ ደግሞ ሁሌም ሰላም አለ። ፍቅር ካለ ረጋ ብለህ መነጋገርን ትችላለህ። ሁሌም ማለት ፍቅር አለ ማለት ጥል አይኖርም ማለት አይደለም፣ ግን ሁሌም በንግግር እናልፈዋለን እና ፍቅር ስላለ ነው። ፍቅር ባይና የራሱ ጉዳይ የሚባሉ ነገሮች ይመጣሉ። እንዳልኩ ቅድም በንጹህ ፍቅር የተመሰረተ ትዳር ብራ እውነቱን ነው። ምክንያቱም የሆነ ነገር አይተህ የምትገባበት ነገር ያ ነገር ሲጠፋ ያው ፍቅሩም አብሮ ይጠፋል ማለት ነው። እውነተኛውን ፍቅር ከያዝክ ግን ሌላው ነገር ትርፍ ነው እና በፍቅር ውስጥ ደግሞ እንደ ቤት መኖር፣ እንደ ጎረቤት ሳይሆን እንደ ቤት ነው አባባሉ ራሱ አይደለ? እንደ ቤት ባመንክበት ነገር ራስን ችለህ መኖር። አንዳንዴ በተፈጥሮ እንደዚህ እንዳንቺ ሊሆን ይችላል። አንዳንድ ደግሞ በተለያዩ አደጋዎች እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። መሰረቱ ፍቅር ስለሆነ ግን በጣም ከባድ የአካላዊ ገጽታ በአደጋ ምናምን ደርሶባቸው ባል ወይ ሚስት ከዛ አብሮ ሲቀጥሉ ሲንከባከቡ እርስ በርስ ያላቸው ነገሮች እንደዚህ አይነት ያየሽው ወይ ደግሞ በጣም ኢንስፓየር የሚያደርጉሽ አለ? እንዴ በጣም አለ። በቃ ያ ነው ፍቅር ማለት እኮ እሱ ነው አይደል እንዴ ታዲያ ሰው በአደጋ ብቻ እኮ አይደለም፣ በተለያዩ በሽታዎች ምናምን የተለያዩ ነገሮች ሊያጋጥም ይችላል እና በዛ ፍቅር በዛ ውስጥ ደግሞ አብረ መቆየት ማለት ጀመር። ፍቅር ማለት ያ ነው። እንደዚህ አይነት ፍቅር ያገኘም ሰው በጣም እድለኛ ነው እና ሳይ በጣም ነው ደስ የሚለኝ። ሶሻል ሚዲያ ላይ ምን አይነት አስተያየቶች ይሰጡሻል? አብዛኛውን ጊዜ አድናቆት
እና በርቺ እና የሚደውሉልኝም አሉ ተስፋ ሆነሽናል እያሉ የሚደውሉልኝም አሉ እና በዛው እንድቀጥል ነው አብዛኛው ጊዜ ያለው ነገር እንግዲህ እግዚአብሔር ይማርሽም የሚል አለ ምን ሆኜ ብዬ መልሳለሁ ምን ሆንኩ አልታመምኩ ምን አላልኩ ያው አነጋገራችን እንትን ይላል አካል ጉዳተኛ በሽታ አይደለም የሆነ ይሄንን መረዳት የማይችሉ የሆነ አካል መጉደል ነው አካል ጉዳተኛ የሆነ አካል መጉደል ነው ያ ተጎደለ ማለት እድሜ ልክም በሽተኛ ሆንክ ማለት አይደለም በራስ መንገድ በራስ እንትን ትሄዳለህ እንዳልኩ ቅድም በሁለት እጄ ነው የምጽፈው አልኩ ሌላው ሰው በአንድ እጁ ነው የሚጽፈው ዋናው ዞሮ ግን መጻፉ ነው አይደለ በየትኛው መንገድ አደረከው ስለዚህ ምን እናገረውም ነገር አንዳንዴ አንጠነቀቅምና እግዚአብሔር ይማርሽ እግዚአብሔር ያድንሽ አይነት ነገር እንደ እግዚአብሔር ሰጥቶኛል ምን ይመስለ እጅ ምንም ማልቀይርበት የምሬ ነው ማለት ይከብዳል አንዳንዴ በአደጋ ምናምን ሲሆን ታቋለ ያኛውን ኤክስፒሪየንስ ያኛውን ህይወት ታቋለ እኔ ያንን አላውቅም ይሄን ነው የምታውቂው ይሄን ነው የማውቀው እኔ ያደግሽበት አንዳንዴ ለባለቤት ይሏል ምን ሊያደርግላችሁ ነው እንደዚህ የረዘመ እጅ የተሰጣችሁ ላሏለሁ እቺ እሱ ሰራውን ከሰራ ያንን ያለ መርዘሙ ቆይ ለምን አስፈለገ ላሏለሁ አንዳንዴ የሆነ ነገር ክፈትልኝ ቢዩ ሲያቀተኝ ምን አንተ ከኔ አትሻለ ማንታ በቃ ራሴን ተነራለሁ ምን ያው በጣት ተደድሮልህ ካልሰራበት ታዲያ ማለት አንዳንዴ በራስ መቀለድ ጤንነት ነው ናካብሏል እና እንደዚህ ያልኩ ማሾፋለሁኝ ያው ቀልዳለሁና ያው ቀልዱን ቢኖር እውነት ነው አላቆም ያንን እንትን የኔ ይሄ ነው እና ወዷለው ምንም ያሳጣኝም ነገር የለም 5 ጣት አለ አይደል አንዱ ጣት በሆነ አደጋ ብትጎዳበ አራቷን ጣት ማየት እንትን ይለናል ይቸግረናል የተጎዳውን ነው የምታየው በቃ አንድ ጣቴን እኮ አጣው አራቱስ ያለህን እኮ መያዝ አለብህ በብዙ ተሰጥቶክ ያጣኸውን አንድ ነገር ማሟረር ራሱ አንድ በጣም ትልቅ ድክመት ነው እና ይሄ እጅ እየሰራልኝ ለምን 5 ጣት አልሆንም ምን ሊያደርግልኝ እና እግዚአብሔር የሰጠንን እሺ ብሎ መቀበልም አንዳንዴ የራስ ጥንካሬ ነው ብያስባለሁ እና እግዚአብሔር ይማርሽ ለምትሉኝ እኔ ደህና ነኝ እግዚአብሔር ይማርሽ ለምትሉ እኔ ደህና ነኝ ሙሉ ጤነኛ ነኝ እግዚአብሔር ይመስገን ተመስገን በዚህ የሚጸጸትሽ ነገር አለ ይሄ ቢሆን ኖሮ የምትዩ ባረግ ኖሮ እንደዚህ ቢሆን ባይፈጠር ነው እንደዚህ ቢሆን ኖሮ የምትዩ ነበር ምን ነው ለምሳሌ ሜዲሲኑን ማልቀጥልበት ከሆነ ለምን ገባው ላለው ፈጣሪ ለምን አስገባኝ ምን ጠቀመኝ ምናልባት ሜዲሲን ውስጥ ያችን አንድ አመት ላግባላ አረግ ኖሮ ወይ ዛሬ ብሩክን አላገኘው ይችላል እኮ አይደል እንዴ ኢንጂነሪንግ ባትገቢ ላይገጣጠም ይችላልና እግዚአብሔር ለሁሉም ነገር ምክንያት አለውና ለምን ይሄን አላደረኩም ለምን እንደዚህ አላደረኩም ያን ነገር ባላደርገው ወይ ባይፈጠር ኖሮ አሁን ያለውባትን ታሪክ ላልሆነ ይችላል ይሆናል እንኳን ሆነ እና ነው አልቆጭም ከፈጣሪ ጋር ያለሽ አታችመንት እንግዲህ ያው ሁሉ ዞሮ መግቢያዬ እሱ ነው ጸሎቴ ምንም እሱ ጋር ነው ከሱ ውጪ ማን ይኖረናል ቤታችንን ቤት ያደረገው እግዚአብሔር ነው ድንግል ማርያም ቤታችንን ቤት አድርገዋለች ይሄን ያል እንደ ባለቤቴ ነኝ አለለም ባለቤቴ ጠንካራ ነው በሃይማኖቱ በርግጥ ይሄን ያል እንደዛ ይጠነከርኩት እሱንም ሳገኝ ነው ህይወትን አስተምሮኛል ያልኩ አንዱ ፓርቲ ነው መንፈሳዊ ህይወት እሱም አንድ ህይወታችን ፓርት አይደል ሙሉ ህይወትን ያስተማረኝ ብሩክ ነው ያልኩ አንዱም ይሄ ነው እና ጸሎት ሁሌም እንደሚያስፈልግ ከጸሎት ከራክ ቀኑ ሁላ አይሰምርም ማለት ይታወቃል የሆነ ነገር ይከብዳል ጥሩ ሰው ካንቺ ህይወት ቅድም እንዳጠቃላይ እንደ ቤተሰብ እንደ ፍቅር በጋር ያሳለፋችሁትን ለብዙዎች የሚያስተምር ተሞክሮ ነው ነገርሽና እንዳንቺ እንደ ታሪክ ደግሞ ያንቺ ላይፍ ፕሪንሲፕል በዚህ መንገድ ሰው በዚህ መንገድ ቢመራ ቢሰራ ቢሄድ ቢከተል የምትዩ ነገር ምን አለ ማለት ሁሌ ጥንካሬ የለም ጠንካራ ሰው ማለት ከወደቀበት መነሳት የሚችል ነው መውደቅ አለ ህይወት ነው ህይወት መውደቅም አለው ግን ወድቆ የቀረሰው ነው ችግሩ ወይም ለመነሳት የሰው እጅ የሚጠብቅ ሰው ነው ችግሩ ራስን ማንሳት የሚቻለው ራስ ነው የራስ እጅ ነው ራስን የሚያነሳው መውደቅ አለ ሰው ስለወደቀ ሰነፍ ነው አይባልም ከወደቀበት ሲነሳ ነው ዋናው ፖይንት እና ባመነበት እንዴት የሰው
ንግግር አንዳንዴ ወደኋላ ያስቀራሉ እኮ ይሄድክ እኮ የሆነ ሳለ የሆነ ነገር ሲነክ እንዴ ይሄ ነገር አለ እንዴ ብለህ ትንሽ ዞር ካል ያችን ነገር ነው መስጣት እና ያችን መንገድ ላለመሳት ሁሌ መጣር እና ሁሌ ደግሞ ጊዜ አለው ማለት አንድ ነገር አሁን አስበህ ነገር ካልሆነ ብለህ እንተናተን ሁሉም ጊዜ አለው በትዕግስት ሁሉንም ነገር ማለፍ ግድ ነው ስለዚህ ያንን ቢከተሉ እንግዲህ ለኔ ተሳካልኝ ስለሆነ ያንን ቢከተሉ ብዬ ነው ማስበው አንቺ ግን ከየት አመጣሽ ከዛ ደግሞ ኮሜንት የሶን ሐሳብ ማኔጅ የምታረጊበት መንገድስ ኮሜንት ማኔጅመንት እሱን ነገር በትክክል ለማወቅ ባልችልም ትንሽ አባቴ እዚህ ላይ ጠንከር ያለ ሰው ነው ባመነበት የሚሄድ አይነት ሰው ነው ስሩስሩ በጣም መንቀሳቀሰው ምን ነበርኩኝ ከአባቴ ጋር ያ ነገር አለው መሰለኝ እሱ ባመነበት ነገር ለማድረግ መድረስ የፈለገበት ነገር እስኪደርስ የሆነ ወደ ኋላ የሚል ነገር አይደለም እና ያ ነገር ከሱ የወሰድኩት ነገር አለ ብዬ አስባለሁ የሰፈሬ ጀግና በየሰፈሩ ብዙ ያልተነገረ ያልተወራላቸው ሀገር የማያውቃቸው ግን ለማህበረሰቡ የዋሉ የመከሩ የዘከሩ ትውልድን ያነጹ እያንዳንዳችሁ ሰፈር ውስጥ ትልቅ ጀግኖች አሉ የርሶ የሰፈሩ ጀግና ማን ነው አሁኑኑ ቴሌግራም ላይ ጠቁሙን በዚህ ቁጥር የሰፈሬ ጀግና ብላችሁ ጻፉልን እኛ እዛው ሰፈር ድረስ መተን የሰፈራችሁ ጀግና ለዓለም እናስተዋውቃለን በማራኪ ወግ የሰፈሬ ጀግና ብለን መተናል ላኩልን ጀግናችሁ የብሩክ እናት ተቀላቅለውናል ስለ ብሩክ ቃላት አጣችና ብዙ መንገር አልቻለችም እሺ ብሩክ ምን አይነት ልጅ ነው ስለ ብሩክ እስኪ ትንሽ ብሩክ ጥሩ ልጅ ነው ብሩክም ያልኩት እንዳገባው ምናምን ትንሽ ልጅ ቢያለኝ ልጅ ቢስለኝ ሆስፒታል ሄድኩ ከዛ ቤተክርስቲያን ወሰዱኝ የሰፈር እናቶች ወለታቸውን አራሰውን ጦጦ ማርያም ወሰዱኝ ታዲያ ምን አልኳት ለሷ መቼም ማውራው ዛሬ ደግሞ በጋር ላውራው ነው መቤት ያልኳት ልጅ ስጭኝ አንቺም የስለቶነሽ ነው ለቤተክርስቲያን የተሰጠሽው ስጭኝና ለቤትሽ አገልጋይ የሚሆን ልጅ ስጭኝ ብያታለሁ እውነቴን ነው መቼም ማመሰግናት ናት ሰጠችኝና ብሩክ አልኩት በዛ ከዛስ ምን አይነት ነው ልጅ ያለን በኋላም ካደገ በኋላ ብሩክ ጥሩ ልጅ ነው በትምህርቱ ጎበዝ ነው መጨረሻ ሰንበት ትምህርት ይገባ ከዛ እዛ ያስተምራል ብሩክ እየትላን ዛሬ ያስተምሩን እንዴ ደግሞ ብሩክ ያስተምሩ ዛሬ ብሩክ እንዲያስተምሩ በቃ ከሰንበት ትምህርት አልፎ አድጎ አሁን መጨረሻ ላይ አንድ ቀን ቁስቋም ማርያም ልጅ እዚታች እዛ ለሄድ ነው ሲል ቀላሚ ቀን እኔ እሄዳለሁ አልኩት ማሚ ደግሞ አለ በቃ እንዲታወቅበት የማጋነን አናውድ ከዛ ተከትዬ ሄድኩ በቃ ሲስተምር አለቀስኩ የኔ ልጅ አሉ ፈሪ ብላኝ እንስት እናቴ እኮ የኔ ልጅ ነው ሰይ ሆነ እኔ በሞት ሲቆጨኛል ከዚህ በኋላ አልኩ አለቀስኩ እንዴ እሱ የኔ ልጅ ነው ድምረት ለእግዚአብሔር ምስጋና ይግባው ተመስገን ያው ተመረቀ ምን አለ ሁሉ ላይ ፈለፈ ከዛ ማሚ ላገባ ነው አለኝ ታሪክ አለ እኔ ፈለከውን አግባ እኔ መምረጥ አልችልም ላንተ ቢሆን አግባ ነው ያልኩት እግዚአብሔር ይመስገን ተጋቡ ክብር ምስጋና ይግባው በቃ ከሱ በላይ ነው የሚያት ስለሱ ሳስብ አለቅሳለሁ በቃ ምን የራሴ ፍቅር ስለሱ እሷን በጣም ቃላት አጥሯት ነበር ስለሱ ስትዋራ የነበረው መጀመሪያ ታሪክን ሲተዋወቁ ምን አሉ የታሪክን ያስተዋወቀን ማለት የምርቃቱ ዕለት መጣች ትልቅ ፎቶ አሰርታለን ከዛ ተዋወቂያት አለኝ ያንን ነው የኔ ባለቤቴ ምንም አላለኝ ማለት ጓደኛዬ ማለት እንደ ጓደኛ ነው አስተዋወቀኝ በቃ ሄደች ከዛ ታሪክ ስላለኝ ስሟን ይዣለሁ ምን አይነት ስሜት ነበር ለምሳሌ ታሪክን ስታዩት እናንተ በዙሪያችሁ ሰዎች ምንም እኔ በአፉም ነገረኝ ያለታ ይቻታለሁ ላንተ ምትመቸ እንጂ ነው ያልኩት ከዛ በኋላ በቃ ማሚ እሷን ነው ማገባው ልጅቷ ጥሩ ናት በሚዬ ላንቺ ምትሆንሽ ናት ሳልኩት ደግሞ መድኃኒዓለም ምስጋና ይበኔ ሴት ዛሬ ሴት ስለባለቤት አይሆንም ይበቃናል ሲል መቤቴ ደግራት ይኸው ሴት ሰጠችኝ መብራን ደግሞ አሁን ደግሞ አንድ ሴት ታመጣለች ከእግዚአብሔር ጋር አዎ ግድ ነው አንድ ሴት አንዱ እንዲቀራል ግድ ነው አሁን ወለድም አንደባቸው ማባቱ ታሪክ ምን አይነት ልጅ ነች ታሪክ ታኮርፋለች ብታኮርፍ መለስ ኮርፋታል ማን ይፈቅድላት እንዴት ማለት የለም ከፌቱኩ ተወሷል እውነት ነው እነዚህ እንደዛ ነው ዲቂሉን ይቅርታ ማለት ነው ለምን ግድ ነው እና ልጅን ኩልፍ እንዴት ሆነን ነው እንዴ ታሪክ ቅድም በተወሰነ መልኩ ሐሳብ ሰተሽናል ስለናታችን
አሁን ደግሞ ባሉበት ምን አይነት እናት ናቸው የሚለውን ትንሽ ነገር እንዴት ይልንጋር ቅድም ነገር ያለሁበት ያው የብሩክን ማንነት ያወቁት በእነሱ ነው ማለት እኔን ለጋብቻ ሲያጭ ምን አይነት ሰው ነው ብዬ እንዳስበኝ በእነሱ ነው እነሱን ደግሞ ሳይበቃ ከነዚህ ቤተሰብ ይወጣሩና እግዚአብሔር ትክክለኛና ማንም የትኛውም ሰው የሚመኘው ቦታ ላይ ነው የጣለኝና ማሚ አልወለደችኝ ግን ከነበረ በቃ መወለድ ቋንቋ ነው የሚባለው ትርጉም እንዲገባ የሚያደርግ ማለት ከጎን ያለችኝ ያረሰችኝ የልጆቼ እናት ትምህርት ሲሄድ ትምህርት ለሚሄድ ልጅ ማስቀምጥበት ቦታ በዝናብ ሮጣ የመጣችበት ሁላ ጊዜ አለ የዘነበባት ማለት ነው። እኔ ከትዳር በፊት ስሰማ እኔ አማታም በጣም የሚያስፈራ እኔ ምኑ ነው የሚያስፈራው ያልኩት ምን ሊያጋጥማቸው ነው እና ከእናት በላይ እኔ እንዴት ብዬ ልንገር እኔ ማዘሬም ፊት ቢሆን እንገራለሁ በቃ እናቴ ናት ብሩክ የወለደችው ለኔ ተብላ ነው በቃ እሷ ለኔ ተፈቅዳ ነውና እንዴት መግለጽ እንዳለብኝ ያላቀም ፍቅርን መግለጽ አንዳንዴ ከባድ ነውና በቃ እናቴ የማማክራት ምንም ምላት ጓደኛዬ በእውነት በቃ እናቴ በቃ ይሄ እንዴት ነው ተፈጥሮ ያስፈልገዋል የራሱ ልምድም ያስፈልጋል ለፈልጌ ነውና እንደዛ ነው። እናመሰግናለን የፕሮግራማችን አካል ስለነበሩ ሐሳብ ስለሰጡን ፍቅረውትን ስላየን በጣም እናመሰግናለን። እግዚአብሔር ያክብርልን። ምናልባት ወደፊት እንግዲህ ብሩኬ እንዳሆኑ ትንሽ ስራ ፋታ ሲኖረው ደግሞ እንደው በጣም ተመልካቾች ይሄ ብሩክ ማን ነው ምን አይነት ሰው ነው እንተዋወቀው ብለው መጠየቃቸው መጻፋቸው አይቀርምና እንዲያስብበት ንገሪው። እንግዲህ ፍሪ ሲሆን ወደፊት ሌላ ፕሮግራም ላይ በሰፊው ብሩክን ባለበት ደግሞ ሰብሰብ ብለን እንጫወታለን ብለን ተስፋ እናደርጋለን። እሺ እግዚአብሔር ይስጥልን። ክብር ይስጣችሁ ነበር። አሜን። እንዳንቺ በጣም ብዙ በቃ የሚገርም ታሪክ ተሞክሮ ያላቸው ሰዎች በማራኪ ወክ በጣም ብዙ ሰዎችን አግኝተን ተምረናል። በጣም ብዙ ሐሳቦች ሰጥተውናልና አንቺም ደግሞ የዛ አንዱ አካል ስለሆንሽ እናመሰግናለን። እኔም በጣም አመሰግናለሁ። እንዳንቺ አይነት ታሪክ አንቺ ባለፍሽበት መንገድም ይሁን በሌላ በተለያየ መንገድ ወደ ማራኪ ወክ መምጣትም መቅረብ ታሪካቸውን ሼር ማድረግ የሚፈልጉ ብዙ ተመልካቾች ይኖራሉና ለነሱ ሐሳብ እንስጣቸው። ሐሳባቸውን ሼር እንዲያደርጉ ብዙዎች እንዲማሩበት እንዲያደርጉ ማለት ነው። ስለዚህ ተመልካቾቻችን ታሪኬ ያስተምራል ለሌሎች ተስፋ ይሰጣል የምትሉትን የቤተሰብ የፍቅር የስኬት በጣም ብዙ ታሪኮች ካሏችሁ ለማራኪ ወግ በዚህ ስልክ ቁጥር ቴሌግራም ላይ ታሪኬ ባጭሩ ብላችሁ ላኩልን። እኛ መልሰን ደውለን እናገኛችኋለን። ያላችሁበት ድረስ መተን በማራኪ ወግ ታሪካችሁን ማራኪ አድርገን እናቀርባለን። እንደዚህ አይነት የመሳሰሉ ተስፋ የሚሰጡ ደስ የሚሉ ታሪኮችን ለመስማት ማራኪ ወግን ሰብስክራይብ፣ ላይክ፣ ሼር በማድረግ ተሳተፉልን። እናመሰግናለን። ዋው 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 በጣም እናመሰግናለን። ማራኪ ወግን ሰብስክራይብ ይደረግ። እኔ ግዛቸው አሻግሬ ነበርኩ። ከታሪክ ጋር ድንቅ ቆይታ አድርገናል። በድጋሚ እናመሰግናለን። ቻው ቻው። ከመውጣት በፊት እስቲ ለፎቶ ብጋብዝስ? ምን አይነት ፎቶ? የልጅነት ፎቶዎች አሉ። የልጅነት ፎቶ? ኧረ እባክሽ። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit and the coffee ain't hit yet, damn ain't that great. I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel alive and there's nothing that makes me እንደዚህ ውብ የሆኑ መኖሪያ መንደር ውስጥ ቤት ስትጠይቁ ለነበራችሁ በሙሉ ረምዚን ሪል ስቴት የምስራች አለ ብሏል። ዱባይ ላይ ለኢንቨስትመንት ወይም ሊኖሩበት ቤት መግዛት ካሰቡ በምቹ ቦታና ያከፋፈል ሁኔታ በአካባቢው ትምህርት ቤቶች፣ መዝናኛ ስፍራዎች፣ ሆስፒታሎችን ጨምሮ ያካተቱ ለኑሮም ይሁን ለኢንቨስትመንት ምቹ የሚያደርጋቸውን የተለያዩ ቤቶችን አዘጋጅተው ይጠብቁዎታል። ደውሉና ያነጋግሯቸው። ረምዚን ሪል ስቴት